ትዝ ይላችሁ እንደሆነ ከዛሬ ጥቂት ወራት በፊት ወንድማችን ወይ ስም መጣትን ያልወድም ግን ብዙ ስምም እየጠሩ ኮት እያደረጉ ስለሆነ የተናገሩ ያሉት ስም ልጥራ ኤርሚያስ ወይም ቀለሞቅ አይተንፍሱ ወይ ደግሞ ኤርሚያስ ትዝ ይላችሁ እንደሆነ ከግብረ ሰዶማያንና ወይም ደግሞ ስላሽ ኤቲስት እነዚህ ደግሞ ግብረ ሰዶማያን ስላሽ ኤቲስት ደግሞ ከሙስሊም ጋር ህብረት የነበራቸው የሁለቱም ባለፈው ተናገረ የነበረ ምን አንድ የሚያፈቅሯት ልጃገረድ አለች ሙስሊም ፕሮቴስታንት እና እነዚህ ኤቲስት ወይም ስላሽ ግብረ ሰዶም እንላቸው እና በዛሽ ጉዳይ ሁሉም አንድ ይስማማሉ። እሷም ማናት የሚያፈቅሯት ኦርቶዶክስ ትባላለች። የሚያፈቅሯት እሷ ነበረች እና በጣም በሚያፈቅሯት ልጅ ሁሉም ተባብረው ያቺን ልጅ ሲቀጠቅጡ ሲወርዱባት አይቻለው እና ኦርቶዶክስ ናት ልጅቷ ማለት ነው። እንግዲህ ያቺ ልጃገረድ የምትፈለገው እና በጣም አዝኜ ነበር እውነቱን ለመናገር በጣም ምክንያቱም ሲያደንቃት ሲያሞካካሻት በቃ አንቺ እንደዚህ ሲላት ነበር። ያው ታውቃታላችሁ ልጅቷ ኦርቶዶክስን እስከሰደበች ድረስ በሙስሊሞቹ የምትደነቅ ናት። በጣም የምትንቆልባበስ ናት። በጣም አንዱም ጴንጤውም ሆነ ሙስሊሙ ያችን ልጅ ጴንጤ ለማድረግ የማይሞክርም። ሙስሊም አድርጎ ሻሃዳ ሲያሳትም አናይም። ጴንጤዎቹም ጴንጤ አድርገው ኢየሱስን ተቀበይ ሲሏት አናይም የምችል ልጅ። ሁለቱም ግን በሚጠቀሙባታል ኦርቶዶክስ እንድትሰድብ ይጠቀሙባታል። የሚገርመው ነገር ሁለቱም ጋር በጣም ያሞካካሿታል፣ ከፍ ያደርጓታል። በጣም ነው በቃ ስትናገኝ ደስታ ያለሽዋታል። ልጅቷ ግን አንደበቷ ሲከፈት የምትናገር ኦርቶዶክስ መሳደብ ነው እና ይሄን በደንብ አይናችን አይተናል። በደንብ ነው ያየነው እና አሁን ላይ ተነስቶ ዋሃብያዎችና ጴንጤዎች ሁለቱም የሚፈልጉት ነገር ኦርቶዶክስን አታክ ማድረግ ነው። በተለይ ታውቃላችሁ ቲክታክ ላይ ከ4-5 ዓመት በላይ የወንድሞች በጣም ለፍተዋል። በተለይ ፕሮቴስታንቱን የዶግማቲክ ልዩነት፣ የቤተ እምነት ልዩነት፣ የክርስቶስ ትምህርት ልዩነት፣ የነገረ ድነት ትምህርት ልዩነት፣ አንዱ ለዓለም የሞተ ክርስቶስን ሲከተል አንዱ ለጥቂቶች የሞተ ሲል፣ አንዱ ስላሴ የተለየ አልተለያየ ፍቃድ አለ ሲል፣ አንዱ ደግሞ ነው እንደዚህ ብሎ ነገር የለም ሲል፣ አንዱ ደግሞ ቅዱሳን መላእክት ቅዱሳን በአጸደ ነፍስ ያሉ ለመሬት ያለችው ቤተክርስቲያን ጸልያሉ ሲል፣ አንዱ ደግሞ ነው ከሞቱ በኋላ ምንም አይሰሩም ሲል፣ አንዱ የህፃናት ጥምቀት ከቃጫታው ነው ሲል፣ አንዱ ደግሞ እንዲህ ሲል የነበረውን ሁሉ በትምህርታቸው በመጽሐፍቶቻቸው የትምህርታቸው ልዩነት የቤተ እምነቶቻቸው ልዩነት ግልጥ አድርገን አሳየን። ቲክታክ የነበረውን መባላት ያታችሁታል እርስ በርሳቸው ማለት ነው። እና አሁን ላይ እኛ አባት ወጥተው በነገረ ስላሴ የተናገሩትን ነገር በጣም ደስ ብሏቸው ፓርቲ እያደረጉ ነበር። ቅድም ያልኩት እነዚህ ኤቲስቶች፣ ፕሮቴስታንቶች እና ደግሞ ሙስሊሞች በጣም ነው የሚገርመኝ በቃ። እና ምን ተናግሬ ነበረ? ነብይ ያሬድ ራሴ ነብይ ልበል እንጂ ይቻላል አሁን። እና ነብይ ያሬድ ምን ብለው ነበረ? እቺ ፍቅራችሁና ፈንጠዝያችሁ ትንሽ ቀን ነው የምትቆየው። ምክንያቱም ቤተክርስቲያን የሚያርማት አካል አለ። ቤተክርስቲያን ልጆቿን ታርማለች። ቤተክርስቲያን ልጆቿን ትሰበስባለች። የስተት ትምህርት ካለ የሚያርመን አካል አለ። ሁላችንም ከቤተክርስቲያን ትምህርት በታች ነን። ቤተክርስቲያን ልጆቿን ታርማለች፣ እርማት ትሰጣለች እና ብዙ ፈንጠዝያው ብዙ አያዋጣችሁም ብዬ ተናግሬ ነበር። እና ቀናት ሳይቆዩ አባታችንም ጊዜ ይስጣቸው ይሄ ትምህርት የኔ አይደለም፣ ይሄ ትምህርት እኔን አይወክልም፣ ቤተክርስቲያን አይወክልም፣ ይሄ የኔ ነው፣ የኔ አረዳድ ነው እና ይሄ ስህተት ነው አሉ ማለት ነው። ከዛ ማን ተበሳጨ? ጴንጤ። ማን ተበሳጨ? ሙስሊም። ማን ተበሳጨ? እነዛ በኤቲስት ግሩፕ ያሉት። ኦኬ ከዛ ምን ተጀመረ ማለት ነው? ኦኬ ስለዚህ ኦርቶዶክስን እንውቀጣት ተባለ ማለት ነው፣ እንውረድባት ተባለ ማለት ነው። ስለዚህ ማን ግንባር ፈጠረ? በፊትም ግንባር ፈጥሮ የነበሩት ማለት ነው። በፊትም እስቲ እኔ በተለይ ኤርሚያስና ወንድሞቹ አሁን እፎይን ሲናገር ቪዲዮ አይቻለሁ። እንዳልኩት ስም በመጥራቴ በጣም አዝናለሁ፣ ግን ደግሞ መጥራት አለብን አንዳንዴ። እስቲ ኤርሚያስ ለየትኛው ሙስሊም ነው ወንጌል መስክሮ የሚያውቅ? እስቲ ለየትኛው ሙስሊም እስቲ የትኛውን ሱራ የትኛውን ተፍሲር የትኛውን ሐዲስ ጠቅሶ ኦኬ የክርስቶስን ጌትነት ለየትኛው ሙስሊም ሰብኮ ያውቃል? እንዲያውም ጭራሽ ሙስሊሞች እንዳይነኩ እያለ እኮ ሲናገር የነበረ ነበር እኮ አይደል? ትዝ ይላችሁ እንደሆነ የዮሐድን ፎቶ እንሰጣለን እያሉ አይደል?
ለምን እስልምናው ለምን ተነካ ብለው ማለት ነው። ኦኬ ለምን ኦርቶዶክስን አታክ ማድረግ ስለሆነ ውይይት ሲጠራ የዋሃድን ፎቶ አውጥቼ አሰጣዋለሁ እንቀበላለን። ለምን እስልምና ላይ ለሙስሊሞች ሳይሳልፍ ይሰጣል እኮ ያሉ ናቸው እኮ እዛ ያለው ህብረት እና ማንም እኮ ጅል የለም ባይዘው እኔ በጣም ነው የሚገርመው። እና ህብረታችሁ ፍቅራችሁ ኦርቶዶክስን አታክ ለማድረግ እንደሆነ ራሳችሁ እኮ ምስክር ናችሁ። ራሳችሁ ምስክር ናችሁ። በተለይ ያ ስብስብ ያ ግሩፕ የኤርሚያስና የወገኖቹ ግሩፕ በጣም የታወቀ ነው። ኦርቶዶክስ አታክ ትደረግ እንጂ ከሰይጣን ከሚያመልክ ጋርም ከኤቲስት ጋርም ከግብረሰዶም ጋርም ከማንም ጋር ህብረት ያደርጋሉ። ችግር የለባቸው። ክርስቶስን ሙልጭልጭ አርጋ የሰደበች ልጅ ክርስቶስን በክፉ ነገር በብልግና በነውር የተሳደበች ልጅ እኮ ነው ያሞካሸው። አይ በቃ ይቅርታ ብላለች እንዴ? ይቅርታ ብላለች ብሎ የሚታለፍ ነው እንዴ? ንስሐ የሚባል ነገር እኮ አለ። አይ ይቅርታ ብላለች። ስለዚህ ኦርቶዶክስን ትሳደብ እንጂ ምንም ችግር የለበትም። እና ይሄ ህብረት ይሄ ፍቅር የታወቀ ነው ማለት ነው። ይሄ ማንም የሚረሳ የለም ባይዘው ዝም ብሎ አጀንዳ በአጀንዳ ስደራርቡ የተረሳ እንዳይመስላችሁ። ስለዚህ እኔ አሁን እንዲያውም ጥሩ አጋጣሚ ያገኘው ለኤርሚያስም ሆነ ለሌሎች የሆነ ወንድሞች አሉ እፎይ ላይ በተለይ በነገረ ስላሴ የተናገሩት እስቲ ጀግና ከሆናችሁ ጎበዝ ከሆናችሁ በነገረ ስላሴ እንወያችሁ። ኤርሚያስና ሌላም ግሩፕ ተሰብስበ 3ም 4ም ሆነ መተ እስቲ የነገረ ስላሴን ትምህርትን ግለጥ። ሙሉ ወንጌል እንደ ሙሉ ወንጌልነቷ፣ ቃለ ሕይወት እንደ ቃለ ሕይወት፣ መካነ ኢየሱስ እንደ መካነ ኢየሱስ የስላሴ ትምህርታችሁን ይዛችሁ ነው። ከዛ ኦርቶዶክሳውያን ፊት ቁሙ። ኦኬ ኦርቶዶክሳውያን ወንድሞች ፊት ቁሙ። እኔም በሆን እዋያችኋለሁ 3 4 5 ሆናችሁ። ምክንያቱም እያንዳንዳችሁ የራሳችሁ ቤተ እምነት ያላችሁ ስለሆናችሁ የራሳችሁ መጽሐፍት የራሳችሁ የነገረ ድነት የነገረ ዶግማቲክ ትምህርታችሁ ሁሉ የነገረ እግዚአብሔር ትምህርታችሁ ሁሉ የተለያየ ስለሆነ መጽሐፍቶቻችሁን ይዛችሁ ኑ። ኦኬ 3ም 4ም ሆናችሁ ነው። ቃለ ሕይወት ለብቻዋ ነኝ፣ ሙሉ ወንጌልና ለዛ ለእንትን ከሆስት ግቡ። ከአንድ ኦርቶዶክሳውያን ጋር ዲቤት አድርጉ። በነገረ ስላሴ ብቻ ነው ምን ሞግታችሁ። ኦኬ ግን የላችሁም ትምህርት። የነገረ ስላሴ ትምህርታችሁ ነው ከኦርቶዶክስ የተኮረጀ ነው። በግብር በስም በአካል ስትልቁ ግዕዝ እየተናገራችሁ ነው። ይሄን ያስተማራቻችሁ ቤተክርስቲያን ናት። አንድምታ የምትጠቀሙት የኛን ነው። ከሙስሊም ጋር እኮ ስትከራከሩ እኮ አንዳንድ ወንድሞች የፕሮቴስታንት ወንድሞች አንድምታ እኮ የኛን ነው የምትጠቀሙት፣ ትርጓሜ እኮ የኛን ነው የምትጠቀሙት። እና በጣም በጣም የሚያስቅ ነገር ነው ይሄን ሰሞን የማየው። ኤኒዌይስ ግን የተለመደ ፍቅራቸው ነው። ጠፍታ የነበረችው ፍቅራቸው ናት። የሆነ ጊዜ ተፋቅረው ነበር፣ ከዛ ተጣልተው ነበር፣ አሁን ደግሞ ድጋሚ ተፋቀሩ ማለት ነው። ግን የምታፋቅራቸው ማናት? ኦርቶዶክስ ናት። እና የእፎይን ያህል እንኳን ጥቂት ስራ ያልሰራ ኤርሚያስ እፎይን ወጥ ረገጠ፣ አልጫ ረገጠ፣ ቀይ ወጥ ረገጠ እያለ ሲናገር በጣም ነበር የሳቅኩትም ያፈርኩትም። ከዛ ውይይት ጠራው እፎይ ማለት ነው። ውይይት ሲጠራው እፎይ እንደተለመደው አይ ላቭ ዩ ማለት ነው የቀረው። በቃ አይ ላቭ ዩ እፎይ ማለት ነው የቀረው። ውይይት ሲጠራው ምንድን ነው ያለው? አልመጣም፣ እዛው ገሌን ጥራ፣ እዛው ገሌን ጥራ። እንዴ መቼ ነው ከአይ ላቭ ዩ ተወጥቶ እገሌን ጥራ ተወጥቶ መቼ ነው ችለህ የምትወያየው? እንዴ አይ ላቭ ዩ ማንም እኔም ሚስቴን አይ ላቭ ዩ እላታለሁ እኮ። ለአይ ላቭ ዩ ምን ችግር አለ ደግሞ? ኦኬ አይ ላቭ ዩ ገራይ ወይ በተጠራ ቁጥር አይ ላቭ ዩ እያሉ ማለፍ የለም። አሁን ቆፍጠን ብለህ የምትወያይበት ቀን ነው። ስለዚህ እፎይ ውይይት ጠርቷል ኤርሚያስ። እፎይና የሆነ ሰውዬ ማን ነው? ኤርሚያስና የሆነ ሰውዬ። ስለዚህ ኑ ሁለታችሁም ከውስጥ ግቡ፣ ከእፎይ ጋር ተወያዩ በስላሴ ጉዳይ ማለት ነው። ትምህርት ካላችሁ አይ እፎይ ይከብደናል ካላችሁ ደግሞ አለን እኛ፣ እኔም አለው ሌሎቻችንም አለን። በነገረ ስላሴ ፕሮቴስታንቶች ከኛ ጋር መዋየት ይችላላችሁ። ሙስሊም ይዛችሁ ተወያዩ ከፈለጋችሁ። ሙስሊሞችን በአላህ ዙሪያ እንወያያቸዋለን። እናንተን ደግሞ በነገረ ስላሴ ትምህርታችሁ ትክክለኛ ነው አይደለም የሚለው እንወያያቸዋለን። ምንም ችግር የለብንም እኛ። ኦኬ እና ልጨርስ እና አባታችን እግዚአብሔር ይስጣቸው በትህትና ዝቅ ብለው ይሄ የቤተክርስቲያኔ ትምህርት እኔ የተናገርኩት የቤተክርስቲያኔ ትምህርት አይደለም፣ ይሄ የኔ ስህተት ነው፣ የግሌ ትምህርት ነው፣ ስህተት ነው፣ ተማሪዎች የራሱ ሳይቀሩ ነው። እቺን በማናገራቸው ነው እንግዲህ ይሄ ሁሉ እብደት የተፈጠረው በጴንጤዎችና በሙስሊሞች ማለት ነው። ስለዚህ አሁንም ጥንት የነበረውን ፍቅራችሁን ነው ያደሳችሁት። ጥንት የነበረውን አንዱን ኦርቶዶክስ እስካጠቃ ድረስ ማዋረዳቸውን ያደሳችሁት። ይሄ ምንም አዲስ የለም። ባይዘወይ አንዳንድ ቪዲዮዎች ያያቻለሁ እንዴ እፎይ እንደዚህ ተናገረ
እኔ ሰወዶ እኮ እንዲው እሱ እኮ በቃ ተበላሸሱም አላችሁ። ተበላሸሱም በጣም ያስቃል። እናንተ ስትናገሩ ተበላሻችሁ የሚላችሁ የለም። አንድ ነገር ሲናገሯችሁ ግን ኦርቶዶክሳውያን ተበላሸ ገሌ በዚህ እንደዚህ ያረጋችሁ የምታሸማቅቁትና የምትሸውዱት ሰው የለም። ኦኬ። ስለዚህ አሁንም ቤታችን ክፍት ነው። ኑ ሙስሊምም ሆናችሁ ፕሮቴስታንቶች በነገረ ስላሴ እኛ ፊት ቆማችሁ መዋየት ከቻላችሁ የእምነት መግለጫችሁን አምጡ፣ የነገረ ስላሴ ትምህርታችሁን አምጡ፣ በነገረ ስላሴ ያስተማሯችሁን አባቶቻችሁን አምጡ። ከዛ ከኛ ጋር ትወያያላችሁ ማለት ነው። ሙስሊሞች ደግሞ የአላህን አካል ፊግር አውት አድርጋችሁ ባቱን፣ እጁን፣ ወገቡን፣ የሚሮጥበትን እግሩን፣ ሲኦል የሚቆምበትን እግሩን፣ ኦኬ፣ ከደጃል የሚለየውን አይኑን፣ እነዚህን ሁሉ ፊግር አውት አድርጋችሁ ደግሞ እናንተም ኑ ወሃብያ ደግሞ ሀባሽያን ደግሞ እናንተን ደግሞ በዚሁ መልኩ ደግሞ እናወራለን ማለት ነው። እና ታዝብ ያለው ለማለት ነው። ታላቁ ዲያቆን እግዚአብሔር ይስጥልኝ። ጨርሻለሁ። ብዙ አወራሁ። ይሄ ሁሉ እንግዲህ ባለጺማም ሲነካ ያው ያንተን ፊሊንግ ተጎድቶ ነው አይደለ ዲያቆን ያሬድ? እንዴ ባለፈው ትዝ ይሎት እንደሆነ ዲያቆን እንትና የሉተር ያስተማረው ምና ከሉተር ጋር ወደኛ ነበር። ማን ነበር? ዲያቆን ማን ነበር? ዲያቆን ማን ነበር? አስታውሱኝ ፕሊዝ። እና የእሱን ፒክቸር አሳይቼ ነበር እና ጺማም ነው እና ኤርሚያስ በቃ ይሄው ደግሞ እዛ ቤት ጺማም ናቸው ሁሉ የራሱን መልክ የመሰለ ሰው ይዞ መጣ። ከጺም ጋር ግን ምን ግንኙነት እንዳለ እኔ አላውቅም። የለውም ማሳውየው አላያችሁትም? ቀናት እኮ ነው። እሺ እቺን ቪዲዮ አንዴ ድጋሜ ላሳያችሁ። ያሬዶ እልክላለሁ በውስጥ ይሄን ቪዲዮ አለኝ ባይዘወይ አለኝ ኦሬዲ ለዲያቆን ዘማነ ልኬላችኋለሁ፣ ለመምሬ ፊልም ልኬላችኋለሁ አለኝ። ይሄ በጣም ሸጋ። ማን ነው ኮምፓይል ያደረገ? ይሄንን አዘጋጁ ማን ነው? ይሄንን ፒዲኤፍ ያሳያቸው ልናገር ነበር ግን ያሳያቸው። እሺ ቲም ቀለሜ ናቸው እነዚህን ያዘጋጁት ይሄንን ፒዲኤፍ ማለት ነው። አሁን እኛ መጽሐፉ ላይ እስካለ ድረስ ሁለት መጽሐፍ ገዝቶ ሰው ተመሳሳይ ነገር ቢያሳይ ምን ችግር አለው ልትሉ ትችላላችሁ። that's not the point. the point is ያሬድ ዛሬ ያሳየውን ያንኑ መጽሐፍ እኔ ስክሪንሻት አድርጌ ወይም ደግሞ ያንኑ ዶክመንት ሰጥቶኝ እሱ በተናገረበት መጠን እሱ በተናገረበት መልኩ ያንኑ ፒዲኤፍ ማሳይ ከሆነ there is only one possibility. ወይም ፒዲኤፉን ሰጥቶኛል ወይ ሰርቄዋለሁ። ከሁለት አንዱ ነው የሚሆነው። ሰጥቶኛል ወይ ሰርቄዋለሁ ሃክ አድርጌ ምናምን። ሲንስ አላህ አምላክ ነው ብሎ የሚያስብ ጭንቅላት is not that smart ሃክ ለማድረግ የሚያበቃ ሜንታል ፋክሊቲ ስለሌለው ተቀብሎ ነው ሊሆን የሚችለው። እሱንም ዜንደር እንዲህ ነው የሚከፈተው ምናምን ተብሎ ነው። ከዚህ ውጪ በምንም ሊሆን ስለማይችል ማለት ነው። so the exact same pdf ከነ ሃይላይቷ ከነ ቢጫ ቀለሟ ከነ ውንግርግር እንትኗ መስመሯ ሁሉ ነገሯ ወሃቢዮች ቤት ትከፈታለች። እነማን ኮምፓይል የሚያረጋት? ፕሮቴስታንቶቹ ቲም ቀለሜ ኮምፓይል ያደረጋት ይቺ ፒዲኤፍ በየወሃቢያው ቤት ትከፈታለች። በየወሃቢያው ቤት now tell me ካንድ ላይ እንደማይሰሩ እስካሁን ድረስ ያለው ነገር ግልጽ ካላረጋ the exact same pdf እየከፈታችሁ the exact same argument እያመጣችሁ ተመሳሳይ የሆነ ወሬ እያወራችሁ እስከ መቼ ነው የምትቀጥሉት ነው? ይቺኑ pdf ነው የምትከፍቷት፣ ሌላ pdf የላችሁም። ይሄንን አያችሁት? አሁን ቢጫው መስመር የተቀጥሉ አይደለም ራሱ እየተሰመረው ዚግዛግ ነው። ከነ ዚግዛግ መስመሩ ነው እነዚህ ነስ የሚያሳዩት ቀጥታ ማለት ነው። ቀጥታ ታዲያ እናንተ አንድ ላይ አትሰሩ? ምን ነው ቪዲዮ ይያዝብን አላችሁ። በቃ ቪዲዮ ይያዝብን አላችሁ፣ ተያዘባችሁ። ከዚህ በላይ ከየት ሊመጣ ይችላል? አንድ ላይ እንትን ትራንስፈር ስንደራረግ ትራንስፈር ሂስትሪ ካልወጣብን እኮ ነው የምትሉት። አሁን ይሄው ቀጥታ ከነ ምናምኑ ከነ መስመሩ ሁሉ ነው የምትኮርጁት። እና አልኮርጅንም ለማለት ኢቭን ሞራሉ ስለሌላችሁ ቤት ከፍተው
ሲሳደቡ ነው የሚውሉት። ያሬዶ 2 ቀን ሙሉ እኔን ረገጡ። ያሬዶ አንተም ተረግጣል ይመስለኛል፣ እፎይም ተረግጧል። እዚህ ባለፈው ላይፍ ላይ የነበሩ ሰዎች በሙሉ ተረግጠዋል። ያ ሲጀመር የተረገመ እንደዚህ ነው ምናምን ይላሉ፣ ሐሰት ነው ምናምን ይላሉ። ዲያቆን ይቅርታና ይሄ እኮ አሁን መሳደብ ምናምን እኮ በጣም ምንም አንደኛ ክፍልም መድረስ አያስፈልግም። እነዚህ ሰዎች ኤርሚያስም ሆነ ሌሎቹ ረጋጮቹ መርገጥ እውቀት ስለማይሆን መቼ ነው ወጥተው የሚወያዩት? ዲቤት እኮ ተጠሩ። እኔ አሁንም ይሰማናል። አጋፔ የሚባል ቀጃ አለው፣ ቪዲዮ ሪከርደር አለው። እዚህ ኮመንት ላይ ስለማየው ነው። አናፖሎጂም ኤርሚያስንና አንድ ዋሃብያ ሰው ይጠሩ ዲቤት፣ በአንድ ዲቤት በላይቭ ኮስት ይገባ። ኤርሚያስም የስላሴ ትምህርቱን ይዘው ይምጣ፣ ዋሃብያውም የአላሁን ይዘው ይምጣ። ከዛ ከኛ ከኦርቶዶክሳን ጋር በስላሴ ትምህርት እናውራ ማለት ነው እንጂ ቤት ዘግቶ መጨፈር፣ ቤት ዘግቶ ማለት ዛሬ 2 ሰዓት እየጠበቀው አልመጣም ብለዋል። አዶ ነው እንግዲህ እኔ አላየውም፣ ግን ቤት ከፍቶ ዲቤት ጠርቶ ግን አልመጣም የሚል ነገር ሰምቻለሁ። ማን የጠራው? ኤርሚያስ። አሃ ቤቴ ነው አለ። እዛ ጠብቆት ከዛ በኋላ አልመጣም የሚል ነገር ጠዋት ሰምቼ ነበር። እንደዛ እያሉ ነበርና ግን እኔ ያየሁት ቪዲዮ እርግጥ የተቀዳ ነው። እኔ አልመጣም ብቻን ጨርስ የሚል ነገር ነው እዛ ላይ እንትን የተናገረው ማለት ነው። ዳዊት ውይይትም አይመጣም እኮ ባለፈው የዛሬ ዓመት እኮ ሄዷል። የዛሬ 2 ዓመት ኦር ምናምን 7 ጊዜ ነው ያስወረደው እኮ እፎይ። አንድ ነገር ሳያወራ አንድ ነገር እና ለምንድን ነው ደግሞ የሚሄደው? አይ እሱማ መሆንም የለበትም። ኖ መሆንም የለበትም። በኮስት ነው መሆንም ካለበት የሚሆነው። አንድ ሁለተኛ ደግሞ አይረኒውን እንትን ለማለት ነው እንጂ አሁን ለምሳሌ ፖለቲካ የሚጠቀሙት ምንድነው? እኛም እኮ እንችላለን። እስቲ አሁን ኤርሚያስ ጎበዝ ከሆንክና እዚህ አያረገውም እና እንደዚህ አይነት ፖለቲካ ሳይሆን የሚሆነው ምንድነው? በኮሆስት አስቀድሞ ተነግሮ ከዛ በኋላ በኮሆስት ወይም እንትን ተርድ ፓርቲ ቢሆን እንጂ ይሄውን እኮ በሩ ክፍት ነው። እስቲና ኤርሚያስ ጎበዝ ከሆንክ ማለት ነው እና ዲቤት ይደረግ። ግን አትመጣም፣ እናውቀዋለን። አትመጣም። ባለፈው ኢየሱስ ዝም በል ብሎኛል አላለም እንዴ? እውነቴን እኮ ነው። ኢየሱስ ዝም በል ብሎኛል። በቃ ኢየሱስ ጸጥ በል ብሎኛል። መልስ እንዳሰጣቸው ብሎኛል። አንድ ቀን እዛ ተባለ። እንዴት በሌላ ቀን ቆይ ዲቤት ሲጠራ ነው። አዎ ዲቤት ሲጠራ ዮሐድ ሲጠራው ዘማርያም ሲጠራው ቲንክ አንተም ጠርተዋል ታላቁ። ከዛ ደግሞ የጠራው ከዛ ወጥቶ ምንድን ያለው? ኢየሱስ ዝም በል ብሎኛል። ኢየሱስ እንዳትመልስላቸው ብሎኛል። ቀጠለ ደግሞ እና አማንሻሎም ሲጠሩ ደግሞ አይ ላቭ ዩ ሆነ። አይ ላቭ ዩ አማንሻሎም ሆነ። ድጋሚ ተጠራ። አይ በቃ እርስ በርስ ተጠራሩ አለ። ሰው እኔ አሁንም ቢሆን ቆፍጠን ብሎ እና አይ ላቭ ዩን ኢየሱስ ዝም በል ብሎኛል የሚለው ነገር ቀርቶ በነገረ ስላሴ ላይ ኤርሚያስ እና ወሃብያም ከሆነ ሌላ ሰውም በሶስት እነሱ ሁለት ሆነው ኤርሚያስን ከፈለገ ሌላ ሰው ይዞ መጥቶ ከአንድ ኦርቶዶክሲያን ጋር ከእፎይ ጋርም ይሁን ከሌሎቻችን ጋር በኮሆስ መወያየት ይችላል። ባይዘወይ ሰው ከስንፍና ተወጥቶ ከፍ ወዳለው ነገር ወደ በሰለው ነገር ይመጣ። እኔ ያንን ነው የምናገረው እንጂ የአይ ላቭ ዩ ማለት ቢደረደር ምንም ጥቅም የለውም ከፍቅር ውጭ። ይድፋ ብሎ ይማርህ የሚባል ነገር አለ ማለት አትናገራቸው ብሎኛል ከሚለው የሱ ኢየሱስ ምን አለ መልሱን ቢነግረው። እኔ በጣም የሚገርመኝ ነገር ደግሞ የዓለምን ህልፈት ያሳየዋል። ማን እንደሚሰድበው ያሳየዋል። ማን ክፉ እንደሚናገረው ያሳየዋል። ነገር ግን ጆሹዋ የሚባለው ሰውዬ ገሃነም እንደገባ አያሳየው። የሱ መጨረሻ ምዛ እንደሆነ አያሳየው። ይሄ እኮ አሁን ራሱ በጣም እኮ የሚገርም ነገር ነው። የሆነ ነገር ሲባል አሳይቶኛል፣ በህልሜ አይቼዋለሁ፣ የሚያስተነሳለኝ ይላል። ግን የሚያየው እኮ ካለፈ በኋላ ነው። ሪፕላይ ነው ካለፈ በኋላ። ይችን እኮ አይቻት ነበር የዛሬ 2 ወር ይላል። አስቀድሞ እንትን ማድረጊያ አንድ ነገር ሊሆን ነው። የዛሬ 3 ወር እንግዲህ አንድ ነገር አይቶኛል፣ ግን አሁን አልናገረውም ይላል ማለት ነው። አንድ ነገር ከዛ የሆነ 4-5 ወር ምናምን ካለፈ በኋላ ባለፈው ታስታውሳላችሁ፣ አንድ ጊዜ ጸሎት
ጸልይ ምናምን ይላል ማለት ነው። እና ግን በነገራችን ላይ ገድላት ተአምራት ምናምን ባክወርድ ናቸው። እነዚህ በሙሉ ያለ የባክወርድ መንፈስ ቅዱስ የሌለባቸው ነው። ህልሙ ግን ህልም መፍታት መታየት ኤርሚያስ ላይ የሚደረገው ግን የጽድቅ ስራ ነው ተብሎ ነው የሚታየው ማለት ነው። እና ኤኒዌይ ከዚህ ሁሉ ግን እንትን ስለማይል እኔም ባለጺማሞቹን እደግፋለሁ። ከዚህ ነገር እንውጣና ሰብስታንስ ያለው ነገር ዲቤት ውስጥ ግቡ። አቅም አለ ከተባለ በአንድ የሆነ ርዕስ ተይዞ በስነ ስርዓቱ ዲቤት አድርጉ ነው። ካልሆነ ግን ያው እንግዲህ አቅም የለንም እንደሚል ነው የምንወስደው። በዛ እንሄዳለን ማለት ነው። መምህር በረከት እንግዲህ ታላቅ መምህራችን አሉና አንዳንዴ ባይዘዌ በዚህ ልክ አድሬስ ማድረግ ነገሮችን ስለሚያስፈልግ ነው። ኦርቶዶክሲያን ዝም ስለሚሉ እንደሞኝ እንደጅን የሚታዩበት መልኩ አሁን ቀርቷል። ባይዘዌ ሰው እንደናንተ ይሄ አይ ላቭ ዩ ክርስቶስ ዝም በላለኝ እያለ ምንም የምሸውደው ነገር የለም። ባይዘዌ የእንቅልፍ ብዛት ስራ ለመስራት ብዙ ህልም ያሳያል። እኔ በቃ ከመቀመጫ ተነስተህ ሮጥ ማለት አለብህ። ስራ መስራት አለብህ። ስራ እስካልሰራ ድረስ እንቅልፍ አምኖት ነው። እንቅልፍ ደግሞ ሲበዛ ደግሞ ህልም ይበዛል። ህልም ሲበዛ ደግሞ ቅዠት ይመጣል። ቅዠት ሲበዛ ደግሞ ኢየሱስ እንዲያለኝ ልደት የሆነ ሙሉ ወንጌሉስ ኳየር ሆኖ አየሁት፣ ሲዘምር አየሁት ፊት ለፊት ሆኖ የሆነ ወርቅማ እንትን ነጭ ለብሰ ወርቅ ለብሰ በቃ ይሄ ስራ ካለ መስራት የመጣ ነው። እና ስራ መስራት አለባችሁ። ከይቅርታ ጋር ግን እኔ ህልም ታይቶኛል። በህልሜ ቀለሜ ዲቤት አይቀበልም እና እርሶ ስራ አቁሟል ማለት ነው። ሬዙሜቱን ይላኩልኝ። ሬዙሜ አስታክዬ ልፍሎታለሁ። እውነቴን ነው። ስራ በጣም አስፈላጊ ነው። ስራ እንቅልፍ ያበዛል። እሱ ነገር ህልም ነው የሚያደርገው። ዲቤቱን ግን አይቀበልም። ታይቶኛል። ለዛ ነው ያሬድ ነው ዴቫውን ተኝተ ነበር እንደኛ እያወራን ተገቢ ጥያቄ ነው። እንዴት ናችሁ? ሰላም ብያለሁ ሁላችሁ። እንዴት ዋሉ? ሰላም ብለናል። እግዚአብሔር ይመስገን። ህልም እኮ በእኛ በገዳማት በመነኮሳት ህይወት በጣም እንዲጠነቀቁ ከሚነገረው መካከል ህልም እንዳያምኑ ነው። በጣም ብዙ ጸሎት ተደርጎ ተደጋግሞ የታየ እንደው በሱባኤ የጸና ካልሆነ አጋንንት ሰዎችን ከሚያሳስቱበት መንገድ አንዱ ህልም ራእያት፣ ህልም እንደዚህ ህልሞች ምናምን ናቸው። እንደምታውቁት ያንን ነው የሚጠቀሙት። እና የኛ አባቶች እንደዚህ አይነት ነገር እንደውም እግዚአብሔር በህልማቸው እያወራቸው እየተናገራቸው ከመሰላቸው በጣም ነው የሚደነግጡት። ሰይጣን እየተፈታተናቸው የመሆን እድል ስለሚኖረው ማለት ነው። ያም ሆኖ ግን እንደው ከኔ ይልቅ እነ ታላቁ ያውቁታል። የህልም ጉዳይ እስልምና ላይ ይጎላል አይደል? ታላቁ 100% ሌላ ምን አለ? በእውኑማ መች ያለ ሰውየው በህልሜም ላይ የሚገርማችሁ ብዙ ጊዜ ሙስሊሞች ወደ ክርስትና ሲመጡ በህልም ነው የሚመጡትና ያው ህልም ላይ በጣም ትልቅ እንትን ስላላቸው ትልቅ ቦታ ስለሚሰጡ በዚያ በኩል ይጠራሉ ብዙ ጊዜ። እና በጣም አክራሪ የነበሩ በጣም ብዙ እንትን ክርስትና ላይ በአፖሎጂም በሌላ መንገድ ይሰሩ የነበሩ ሰዎች ሲመለሱ በህልም ምናምን ክርስቶስ አናገረን ይላሉ። ያው በመንገዳቸው ለመምጣት ይመስላል እነሱ በሚፈልጉት መንገድ በሚጠብቁት የህልም ጉዳይ ስለተነሳ ነው። ግን እኔ የፕሮቴስታንቶች እውነት ለመናገር እናንተ በጣም ብዙ ነገር ተናግራቸዋል። ከናንተ በሚጨምረው ማሻሽለውም ነገር ኑሮ አይደለም። ግን እኔ ኤክስፔክት ማድረገው እንደዛ አልነበረም። ምክንያቱም እኔ በእኛ በኩል ያለው እይታ ምንም ቢሆን ፕሮቴስታንቲዝምን
አይደለም ከእስልምና ከኦጂም ጋር እኩል አድርገን አናየምኛ። ምክንያቱም ኦንሊ ጂሰሶች ስላሴን አያምኑም፣ አንድነት ሶስትነት ሶስት አካል ብለው አያምኑምና እነዚህ ቢያንስ አንድ ተራራ የተሻገሩ ናቸው። የእግዚአብሔር አንድነት ሶስትነት አለው ብሎ ማመን ለማሳመን ሰዎችን ወደ ቤተክርስቲያን ለማምጣት አንድ ከባዱ ነገር እሱን ተሻግረዋል ብለን ስለምናምን እኔ ፕሮቴስታንት በስላሴ በአንድነት ሶስትነት የማያምኑ አካላት ፕሮቴስታንቲዝምን አታክ ቢያረጉ ከነሱ ጋር ተሰልፈን እኛ አብረን አንቀመጥም። እኔ ብዙ ጊዜ እንደውም እነዚህ ወጆቹ እንደዚህ እኛ ጋር ለመቅረብ ምናምን ሲሞክሩ እኔ እሱም በጣም ነው ማወግዘው ማለት ነው። ምክንያቱም በቃ እውነት ነው። አሁን በስሜት በምናምን የሚቀየር ነገር የለም። የዓለም አብያተ ክርስቲያናት አንድነት አለ። ወርልድ ቸርች ካውንስል አለ አይደለ? በዛ ፕሮቴስታንቶች ጋር እኮ ብዙ በዓለም ጉዳይ በሰላም ጉዳይ በምናምን አብረን መክራለን፣ አብረን እንቀመጣለን። አንዱ መስፈርት በስላሴ ማመንና በክርስቶስ ዲቪኒቲ በመለኮት ክርስቶስ ሰው የሆነ አምላክ ነው ብሎ ማመን ነው። እንግዲህ ያንን የሚያምኑ ሰዎች ጋር ነው የምንሰበሰበው ማለት ነው። እና ብዙ ነገር ብዙ ትብብር አብሮ በሚያሰራ ነገር ላይ አብረን እንሰራለን። በዛ የማያምኑ ሰዎች የማይገቡበት ህብረት አለን ማለት ነው። ይሄንን አፍርሶ ይሄንን ዘሎ ከሌላ አካል ጋር ቤተክርስቲያንን አብሮ መስራት ማጥቃት በጣም የሚያሳዝን ነው። አሁንም ቢሆን ይሄንን አካሄድ ቢመለሱበት ነው የሚሻለው። የሚጎዳ ነው፣ በጣም መጥፎ ነው። አይኖ ሰሞኑን ፍራስትሬሽኖች አሉ። ቅድም ዴቭ ዲያቆን ዳዊት ሲናገር እንደነበረው ባለፉት ሳምንታት ምናምን የነበሩ ሁኔታዎች ትንሽ የሚያስቸግሩ ናቸው እና አንዳንዶቹ የፍራስትሬሽን ይመስላሉ። በቃ የሆነ በጣም ሲጨነቅ የቆየ ሰው ሲለቀቅ እንደሚሆነው አይነት ነው ሰሞኑን ያለው። በቃ ሌላ ቫይብ ነው ያለው ማለት ነው። እና ይሄ ምንም ቲክቶክ ላይ የሚቀያየር ስሜት ነው። አንዴ እንደዚህ ይሆናል፣ ነገ እንደዚህ ሌላ ይሆናል። ወጥ የሆነው የሚዘልቀው ነገር ግን ይሄ አይደለም። የሚዘልቀው ነገር ስትራቴጂክ የሆነ ነገር ማሰብ ነው የሚሻለው ማለት ነው። እና እንደው ከተነገረው በላይ ለመጨመር ሳይሆን ይሄንን አካሄድ አስቡበት። እንደ ፕሮቴስታንት ይጠቅማሉ ይብላችሁ ማሰቡ፣ እንደ ኦርቶዶክስ እንደ ሀገር ምናምን ባታስቡ እንኳን እንደ ፕሮቴስታንት ራሱ ለፕሮቴስታንት ይጠቅማሉ። ፕሮቴስታንት ኢትዮጵያ ውስጥ መጥቶ መስበክ፣ ብዙ ምዕመናንን ማፍራት የቻለው ኦርቶዶክስ ቤተክርስቲያን ኢትዮጵያ ውስጥ ለረጅም ዘመን ስለነበረች አይደል እንዴ? የት ሀገር ነው ሂደው አሁን የሚሰብኩት? ሱዳን ነው? አረብ ነው? የት ነው እንደዚህ ኢትዮጵያ ውስጥ እንደሚሆነው ያለ ሁኔታ ያለ ማለት ነው። ከታሪክ እንኳን መማር አለባቸው። እንደ ፕሮቴስታንት እንኳን ሲታሰብ ከኦርቶዶክስ ቤተክርስቲያን ተቃራኒ ሆኖ ከሌላ አካል ጋር መስራት እንዴት እንዳሰቡት አላውቅም። እኔ ግን የእውነት ታስቦበት ምናምን አይመስለኝም። የሰሞኑ ጉዳይ የሆነ የጭንቀት ፓኒክ የማድረግ ነገር ነው የሚመስለኝና ቆም ብላችሁ አስቡ። ቤተክርስቲያን ጠላት አትመርጥም አይደል? ቤተክርስቲያን ከሌ ጋር ሆኖ ይግጠመኝ ከሌ ሆኖ ያጥቃኝ ብላ ጠላቶቿን አትመርጥም። እንደ ቤተክርስቲያን የመጣውን ሁሉ ያው በመጽሐፍ የመጣውን በመጽሐፍ፣ በትምህርት የመጣውን በትምህርት፣ መከራ በማጽናት የመጣውን መከራ በመቀበል በሰማዕትነት ነው የኖረችው ማለት ነው። እንደ ቤተክርስቲያን እኛን የሚያጠቃንን አካል አንመርጥም። እንደ ቤተክርስቲያን እንደዛ ነው። ለሁሉም ተዘጋጅቶ መጠበቅ ነው የሚያስፈልገው ማለት ነው። በእነሱ በኩል ግን እንደው ምናልባት ስሜታዊ ሆነው ከሆነ ቢያስቡበት ጥሩ ነው። እኛ እንደውም እዚህ በተቃራኒ ነው የምናስበው። እኛ ኢትዮጵያ በክርስትና እንድትኖር ክርስትና ኢትዮጵያ ውስጥ እንዲስፋፋ ምንም እንኳን በሃይማኖት አንድ ባንሆን አንድ አይነት አስተምሮ ባይኖረን
ለዘላቂ የሚሆነውን ነገር ነው የምናስበው እኛ ማለት ነው። እና እንደዛ ብታስቡ ጥሩ ነው ለማለት ነው። ቴንክ ዩ ታላቁ መምህር ቃልዮት ያሰማልን። እኔ መሰሎት ጴንጤዎቹም አሁን እየሰሙ ስለሆነ ነው በደንብ ይሄን ነገር አድሬስ ማድረግ ያለብን። ጴንጤዎቹ ትዝ ይሎት እንደሆነ በጣም ውጥረት ላይ ነበሩ፣ እርስ በርስ እየተባሉ ነበር ይሄን ሰሞን በትምህርት ማለት ነው። በትምህርት አንዳንዴ ያው ይታወቃል የኤርሚያስና ግሩፖቹ ደግሞ ፐርሰናል ነገሮች ውስጥ እየገቡ ደግሞ ሰዎችን ያሳዳሉ፣ ትዳሮቻቸው ልጆቻቸውን ሁሉ እንደዚህ ይናገራሉ። በጣም ነውር ብልግና የሆነ ነገር የሆነ በቃ የሆነ እንዴት ልበለው የሆነ የዱርዬ ግሩፕ የሚመስል ነገር ውስጥ የገቡ ናቸውና አሁን ዘቶፖ ዛ ደግሞ በዛ ደግሞ ተጨምሮ ደግሞ ምን ሆኗል ደግሞ ትምህርት የሚሞግታቸውን ሰው በትምህርት አሁን ለምሳሌ አይ ቲንክ ዳዊት ሉትራን የሚባለውን ከነ ቤተሰቡ አንተ እንዲነበር ልጅ እንዲነበር ትዳር በዚህ ወጥቶ ልጅ እንዲገብቶ እያሉ በትምህርት መሞገስ ሲያቅት ማለት ነው። እና ውጥረት ውስጥ ነበሩ። በዛ በኩል ካልቪኑ ይወጥራቸዋል፣ በዚህ በኩል ፔንቴኮስታሉ፣ በዚህ በኩል ሉተሪያኑ፣ በዚህ በኩል አዲስ በቃ የማያልቅ በተለይ የሰኔ ወር አይ ቲንክ አሁን ሐምሌ ገብቷል። የሰኔ ወር እና ሐምሌ አላቅም ወሩን እንግዲህ አስተካክሉኝ እሺ። በጣም በቃ የምንፍቅና አይነት የክህደት አይነት ውጥርጥር ያለበት ነበር የማያልቅ አንዱ እንደውም ግን ሌሎቹ እዚህ የምናውቃቸው ቲክታክ ላይ ያሉ ዕውቀተ እምነት የሚሰሩ ፕሮቴስታንቶች በቃ እኔ እንትን ዲኖሚኔሽን የሌለው እስከሆነ ድረስ ተጠራጥሬ ያለው እስኪ ድረስ እርስ በርስ የነበራቸው ማለት ነው። ይሄንን ውጥረት ለማርገብ እንግዲህ እቺ ነገር መጣች ማለት ነው። እቺ ነገር ስትገኝ በደስታ በፈንጠዝያ በቃ ይሄው የስላሴ ትምህርታቸው ላይ ኮንዲ ያሉ ሙስሊሞቹን ደግሞ ልክ እንደዚሁ አህባሽና ወሃብያ ተብለው በቃ ይሄው ሲባሉ ነበረ። አህባሹ ወሃብያውን ወሃብያው አህባሹን ያንተ አምላክ ጣዖት ነው፣ የተገጣጠመ አምላክ ነው፣ ገበያ ቢወጣ እንኳን ዋጋ ያወጣም ይላል። ግማሹ ያንተን አላህ ይግደለው ይላል። ስለዚህ በሁለቱም ሳይድ ውጥረት ውስጥ ነበሩ። በሁለቱም ሳይድ እርስ በርሳቸው ማለት ነው። ጴንጤኮስታሉ ከሉተሪያን ጋር፣ ወሃብያው ከአህባሽ ጋር። ስለዚህ እቺ ነገር ስትገኝ ምን ሆነ ማለት ነው? ወሃብያውንና በተለይ ጴንጤኮስታሎችን አስደሰተ። ምን ለማለት በቃ ብሎ ያችን ውጥረታቸውን እዚህ ሉቃስ ወንጌል ላይ ያለው አይነት በምላሴ ጫፍ ላይ ውሃ አርሶ እንደው ያረጋጋኝ እንዳለው አይነት ነገር ውሃ የምታርስ እቺ መጣች ማለት ነው። እቺም ደግሞ ለጊዜው ደስ አለቻቸው። በወሃብያውን በኩል በጴንጤኮስታሎችን በኩል እንዲህ እኮ ነው የስላሴ ትምህርታቸው እያሉ እንደማያውቁ ሆነው ይናገሩ ጀመር። አባታችን መጥተው ደግሞ ይቅርታ ጠየቁ። የዛን ሰዓት ችግር ተፈጠረ ማለት ነው። አጀንዳ ጠፋ። ስለዚህ ምን ተፈጠረ? አሁን ህብረቱ ተፈጠረና መሳደብ ውስጥ ተገባ፣ ሌላ ነገር ውስጥ ተገባ ማለት ነው። ፎይንም መሳደብ፣ ሌሎችንም መሳደብ ተጀመረ ማለት ነውና አካሄዱ እኔ እንደዛ ነው ይመስለኝ። ሰርክሉ መነሻው ታሪኩ ይሄ ይመስለኛል። መምህር የኔ ትዝብት ነው። ያ አባታችን ይቅርታ መጠየቃቸው ግን ለምንድን ነው ያናደዳቸው? እንዳይጠይቁ ነበር እንደሚፈልጉት። ይሄ ትምህርት የቤተ ክርስቲያን ትምህርት ነው እንዲኖር ነበር መሰለኝ የሚፈልጉት አይደል? እንደዛ ነው ምኞታቸው የነበረው። ያኔ እንደዛ የተረዳሁት። ምክንያቱም በርስ በርስ የነበረውን ጭቅጭቅ እርስ በርሳቸው ወሃብያው ከአህባሹ ጴንጤኮስታሉ ከሉተሪያን ጋር የነበራቸውን ጭቅጭቅ ሊያስቀጥል የሚችለው ይቅርታ ባይጠይቁ ነበረ። ሰው ግን ይቅርታ መጠየቃቸው ኦርቶዶክስን ይዘው በዚህ ጭቅጭቃቸው መሸፈን ፈልገው ነበር። በዚህ ትምህርት አባታቸው ይቅርታ ሲጠይቁ ግን ተመልሰው ወደ ጭቅጭቃቸው ሊመለሱ ነው። አጀንዳ ሊጠፋ ነው፣ ሊያልቅ ነው። ወሃብያውን ከአህባሹ ጋር ወደ ነበረበት ጭቅጭቅ ሊገባ ነው። ጴንጤኮስታሉም ከሉተሪያኑ ጋር ወደ ነበረበት ጭቅጭቅ ሊገቡ ነው ማለት ነውና ለዛ ነው ብስጭቱ እኔ እንደተረዳሁት። ምናልባት እዚህ ጋር አርሊየር ተናገሬው ነበረ፣ ቪዲዮም ሰርቻለሁ። አንድ ነገር ግን በዚህ መማር የምንችለው እዚህም ፕሮቴስታንቶች እየሰሙ ስለሆነ አንድነት የሚለውን ሀሳብ ግን አልተረዱትም። ለምሳሌ ቃሌ ቪዲዮ ሰርቶ ነበረ። እናንተ ኢትዮጵያ ማነው ኦርቶዶክሳውያን አንድ አይደላችሁም፣ ይሄው አለመስማማት ነበረ በእናንተ ምናምን እየተባለ የዛሬ 3 ዓመት ምናምኑን የድሮውን እየተነሳ እየተነገረ ነበረና አንድ ነን ስንል ሁሉም ነገር ላይክ ቃል በቃል ፐርፌክት የሆነ የኔን አመለካከት የሚይዝልኝ ሰው አለ አይደለም እኮ አንድነት በዛ አይደለም ዲፋይን የሚደረገው ማለት ነው። ዲፋይን የምናደርግበት መንገድ አለ። ለምሳሌ ኤግዛምፕል የሰጠሁት ባልና ሚስት አንድ ናቸው፣ ግን አንዳንድ ፖይንት ላይ
exactly the same የሆነ ፐርስፔክቲቭ ላይ ኖራቸው ይችላል። ስለዚህ አንድ ነን ስንል ምንድነው መጀመሪያ አንድ ቦታ ሄደን የምንጠይቀው አካል አለ እያልን ነው። አንድ ነን ስንል የሐሳብ አሁን ለምሳሌ እንደ ምሳሌ ወስድ ዲያቆን ያሬድ እዚህ ጋር አለ የሆነ አስተምሮ ባንስማማ በቃ ሄደን እንጠይቅ የምንለው other party አለ ማለት ነው። አሁን እንግዲህ በሰሞኑ የተደረገው ይሄ ነው። ሊቅ የሚባሉ አራት አይና የሚባሉ ይሄ ትክክል አይደለም ሲባሉ ሄደን እንጠይቅ ብለው ጠየቁ። መልሰው ተሳስቼ ነበር አሉ ማለት ነው። ስለዚህ የሚጠየቅ አካል አለ ማለት ነው። ይሄ አንድነታችን ደግሞ የምናሳይበት መንገድ አለን። ዝም ብለን አንድ ነን ብለን አይደለም የምንይዘው። አንድ መሆናችንን የምናሳየው በምንድነው? በሳክራመንታል ላይፍ ነው። አሁንም ምሳሌ የምሰጠው ከዲያቆን ያሬድ ጋር የሆነ ነገር በቃ አሳዝኖኝ ወይ አናዶኝ ወይ አንድ ነገር ቢሆን ሰንበት ብንገናኝ ቅዳሴ ግን ብንገናኝ አብረን እንቀድሳለን፣ አብረን ከአንዱ ማዕድ እንቀበላለን። አንድ ካህን ለምሳሌ ቀስ ዲበኩሉ ጋር የሆነ ነገር በቃ አስቀይመውኝ ቢሆን እሁድ ዕለት ብንገናኝ ግን ከዛ ማዕድ እሳቸው የፈተቱትን የቅዱስ ስጋውን ከእጃቸው እቀበላለሁ ማለት ነው። አንድ ነን ማለት ይሄ ነው። አንድ ነን ማለት የፈለገ የሆነ አለመስማማትም እንበለው ግጭት እንበለው ምንም ቢሆን ሰንበት ላይ ስንገናኝ ግን ከአንዱ ማዕድ እንቀበላለን ማለት ነው። እሺ በፕሮቴስታንት ዓለም ውስጥ አንድ ነን ይባልና ግን አንድነታቸው የቱ ጋር እንደሆነ ዲፋይን ሊሆን አይችልም። በአስተምሮት እንዳንል በአስተምሮት አንድ አይደሉም። በእይታ እንዳንል በእይታ አንድ አይደሉም። ይህን አንድ ነን የሚሉትንም መንገድ የሚያሳዩበት መንገድ የላቸውም። so what happens በቫይብ ነው። do I like you or not? I love you, I don't love you ነው ነገርየው። I love you በቃ አብረን እናገልግል፣ I don't love you አጠገቤ አትድረስ። you see ስለዚህ እነሱ አንድ አይደሉም የምንለው ጀስት ለማብሸቅ ለማናደድ ምናምን አይደለም። እኛ ደግሞ አንድ ነን የምንለው again የሆነ ክርክር ምናምን ለማሸነፍ ሳይሆን ዲፋይንድ የሆነ ነገር አለን። ፕሮቴስታንቶች አንድ ነን የምትሉን ከሆነ define it. how in what way? በየትኛው መንገድ? አንደኛው የአንደኛውን አጋንንታዊ እየተባለ ወይስ አይደለም? በቫይብስ you see these vibes ነገር አለ። of course ምናልባት የሚያስታርቀን አንድ የምትሆኑበት አንድ ነገር አለ። ያም ኦርቶዶክስን በመጥላት ኦርቶዶክስን በመሳደብ ነው። ምናልባት በዛ ከሆነ አንድነት፣ ከዛ ውጭ ግን አይገኝም ለማለት ነው። ቃሎት ያሰማልን ዲያቆን እግዚአብሔር ይስጥልን። እነዚህ ነገሮች ባይዘው በመጽሐፍቶቻቸው ማሳየት እንችላለን። በመጽሐፍቶቻቸው የመካነ ኢየሱስን የቃለ ሕይወትን የመሰረተ ክርስቶስን የሙሉ ወንጌልን የካውንስሉን እነዚህ ሁሉ መጽሐፎች አውጥተን አንድ የሚያደርጋቸው ነገር እንደሌለ አንድም ዳኛ እንደሌለ ማሳየት እንችላለን። መካነ ኢየሱስ ቢሳሳት የሚያርመው የለም። በቃ ቃለ ሕይወት ብትሳሳት የሚያርማት አካል የለም። ሙሉ ወንጌል ቢሳሳት የሚያርመው አካል የለም። ሁሉም በየራሱ ትምህርቱን ይዞ ይቀጥላል እንጂ የሚያርመው የለም። ኢቭን ካውንስሉ እንኳን አንድ ሊያደርጋቸው አልቻለም። የተለያየ እድሜና ዘመን ያላቸው የተለያየ አስተምሮ ያላቸው ቤተ እምነቶች ሎኮ ነው ያስቀምጠው ካታጎሪው ላይ። እሱ ማሳየት ይችላል የሚጠይቀኝ ካለ። ስለዚህ የተለያየ እድሜና ዘመን እና አስተምሮ ያላቸው ሎኮ ይለያያቸው። ስለዚህ የሚዳኝ የለም ማለት ነው። ኦኬ የሚዳኝ የለም። በቃ ሁሉም በየራሱ መረዳት ይቀጥላል። ዋሃብያና ሀባሽ ማን ነው የሚዳኘው? መጅሊሱ አይዳኝም። ስለዚህ ኦርቶዶክስን አታክስ ከተደረገ ድረስ የሚለው ነገር በጣም የሚያስኬድ ነው። ሌላ ሀሳብ ያላችሁ ካላችሁ ዲያቆን ክርስቶፈርስ ወይ ናታንሻ ቀጥሉና እኔ ታላቁ እንደውም የሚሻለው እየገቡ ትምህርቶቻቸውን ቢሟገቱ እንደውም ጥሩ ይመስለኛል። አንዲት ነገር ዴቪ ያላትን ነገር ላይ ለመጨመር ይቅርታ ክርስቶፎርስ፣ ይሄ አንድ ነን የሚለው አንድ ነን ማለት እኮ ኦልሬዲ አሁን ቀረ፣ በቃ በብዙ ነገር ታይቷል አንድ እንዳልሆኑ። ግን የሆነች ቴዎሎጂካል ትሪያጅ የምትባል ነገር ሰምታችኋል? ታላቁ ሰምታል አይደል? ዴቪን ታውቃላችሁ? ቴዎሎጂካል ትሪያጅ የሚባል
ኢሴንሻል በሆነ አስተምሮ ላይ አንድነን ፕራይሜሪ፣ ሰከንዳሪ፣ ተርሻሪ እንደዚህ ብሎ ከፋፍሎ አስተምሮን አንድ የሚሆንበትን አስተምሮ መርጦ በዛ አንድነን የሚል ነገር እየሰማው ነበርና እኔ ይህንን ነገር ስሰማ ሁልጊዜ ትዝ የሚለኝ ሶላ ስክሪፕቸራ የት ሄደ ነው። አሁን መጽሐፍ ቅዱስ እንደዚህ ይላል። መጽሐፍ ቅዱስ ፕራይሜሪ፣ ሰከንዳሪ፣ ተርሻሪ ዶክትሪን ብሎ ያስቀመጠዋል ወይ? የትኛው ምዕራፍ ላይ የትኛው ቁጥር ላይ ነው የሚገኝ? አንደኛ ማለት ነው። ሁለተኛ ክርስቶስ እንደዚህ የምትከፋፈል ቤተክርስቲያን አስቦ ነበር ወይ? በየቦታው የተከፋፈለች ፕራይሜሪ በሚባል ዶክትሪን ላይ አንድ የሆነች ሰከንዳሪ እና ተርሻሪ በሚባል የምትለያይ ቤተክርስቲያን አስቦ ነበር እያሉን ነው? እንደዚህ አይነት ነገር የቤተክርስቲያን መጽሐፍ ቅዱሳዊ ነው እያሉ ነው ወይስ ድካምን አኮሞዴት ለማድረግ ችግርን አኮሞዴት ለማድረግ ያለውን ነባራዊ ሁኔታ ግዴታ በሆነ ሲስተም ለማድረግ ግዴታ እንደዚህ አይነት ሲስተም መፍጠር ስላለባቸው ከሆነ ስለዚህ መጽሐፍ ቅዱሳዊ ሳይሆን ችግር ለመፍታት የሚወጡ አስተምሮች አሉ ማለት ነው። እና ሶላ ስክሪፕቸራ ገና እዚህ ላይ ነገረ ቤተክርስቲያኑ ላይ ፌል ያደርጋል ማለት ነው። የፕሮቴስታንት ነገረ ቤተክርስቲያን ምንም ስክሪፕቸራል ሊሆን አይችልም ባይዘው። ምክንያቱም እኛ መጽሐፍ ቅዱስ ላይ የምናውቃት ቤተክርስቲያን በጣም ኦርጋኒክ የሆነች ማዕከሏ ቅዱስ ቁርባን የሆነ በሐዋርያት ዘመን ጀምሮ የምናውቃት ቤተክርስቲያን በእነ ቅዱስ ሄሬኒዮስ ዘመን የምናውቃት ቤተክርስቲያን አንድ እምነት የምታስተምር የትም ቦታ ብትሄዱ በመላው ዓለም ብትሄዱ እውነተኛዋ የክርስቶስ ቤተክርስቲያን በትምህርቷ ትለያለች ነው የሚለው ሄሬኒዮስ ማለት ነው። በሊቃነ ጳጳሳት የምትመራ ጳጳሳት የሚመሯት ብሎ ነው የገለጻትና መጽሐፍ ቅዱስም ላይ የሌለ በመጀመሪያዎቹ ክፍለ ዘመናትም ላይ የሌለ ነገረ ቤተክርስቲያን ነው ፕሮቴስታንት ውስጥ የሚታየው ማለት ነው። ያንን አኮሞዴት ለማድረግ ግን አዲስ አስተምሮ ስለ ዶክትሪን ራሱ ደረጃ አውጥተው ይመድባሉ ማለት ነው። ይሄው ደረጃ ራሱ ሶላ ስክሪፕቸራን ይበላዋል ማለት ነው። ሶላ ስክሪፕቸራ ዶክትሪን በሶስት ይከፈላል ስለማይል ማለት ነው። ይሄ ለመጨመር ነው። ቀጥልታለሁ። እኔ እንኳን ለኖሬን ሳይሆን አንድ ነገር ላሳያችሁ ፈልጌ ነው። ይሄ የወንጌላውያን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ነው እና በደንብ ዩት ፒክቸሩን ካውንስሉ ክብ መደብ አለው፣ መስቀል አለው፣ የተከፈተ መጽሐፍ አለው እና የተለያዩ ቅርጾች በተለያየ ቀለም አሉ። this is their ሎጎአቸው ይሄ ነው፣ እነሱ ሎጎ ማለት ነው። አሁን ይሄንን በደንብ ተመልከቱና የሎጎውን ማብራሪያ ደግሞ አሁን እንየው ምን እንደሚል። እሺ አርማ የካውንስሉ አርማ የሚከተለው ነው አለ። ይሄ ማለት ነው ፊት ለፊት የምታዩት የካውንስሉ ይሄ የፕሮቴስታንቲዝምን ይወክላል የሚሉት አርማ ነው። ይሄ አጠቃላይ ማለት ነው የካውንስሉ። ከዛ ሲብራራ ሐሌታ ውሃ መጽሐፍ ቅዱስ ካውንስሉ በእግዚአብሔር ቃል ላይ የተመሰረተ አስተምህሮ እንዳለው ያሳይልናል አሉ። መጽሐፍ ቅዱስን ማለት ነው። ኦኬ እሺ። ሁለተኛ መስቀሉ የኢየሱስ ክርስቶስን የመስቀል ስራ የሚያመለክት አሉ። እሺ ጋሽ ጨዋታ ሐመርዋ መደቡ ላይ የተያያዙ ቅርጾች ሲልና የተለያየ እድሜና አስተምህሮ ያላቸውን ቤተ እምነቶችና ህብረቶችን የያዘ መሆኑን ብሔር ብሔረሰቦች ሚል ዘፈን ትዝ ይላችኋል። 2004 ህዳሴ ግድብ ሊመረቅ ሲል መስቀሏ እዛ ምንድን ነው ባንዲራችን ላይ ያለው እንትን ነገር እንደኔ ኮካ ይመስል ነገር የለም እዛ ላይ ያለው የተለያዩ ብሔር ብሔረሰቦችን የሚወክል ነው። አንድ ላይ ከጨራሩ ደግሞ ብልጽግናቸውን የሚያሳይ ነው። ማለሽ እንሂድ እዚህ ጋር ስትመጡስ ብሔር ብሔረሰቦች ናቸው። እነዚህ ሰዎች እንዲዳኙ መጠበቅ ራሱ የለብንም። ሊዳኙ የሚችሉ ሰዎች አይደሉም። በቃ ይዳኙ፣ በተአምር ይዳኙ። ምክንያቱም
መግለጫቸው ላይ ራሱ የተለያየ እድሜ ይላል ራሱ። እኔ እኮ እንደው እድሜ እና አስተምሮ ያላችን ቤተ እምነቶችና ህብረቶችን የያዘ ነው። አባቶቻችንን ታዋቸው። በእድሜ እኔ የምበልጠው ቸርች አለ፣ ኤፍቢአይ ቸርች መብራት ኃይል ወደ መገናኛ መስመር ስትሄዱ ያለው ማለት ነው። ኤፍቢአይ ቸርች እኔ ግቢ ተማሪ እያለሁ ራሱ አልነበረም። የሆነ ሰዓት ላይ ነው ከግቢ ወጥቼ ስመጣ ኤፍቢአይ ምናምን ያበደ ሎጎ ተቀምጦለታል። እንዴ ምን ነው ምናምን ብለን ስናየው ቸርች ነው እና የተለያየ እድሜ ይላል ራሱ። ምክንያቱም ቅድመ አያቶች አሉ እና አስተምህሮ ደግሞ ኢቭን በዶክትሪን ራሱ ማለት ነው። እና እነዚህ ሰዎች በምን እንዲዳኙ ነው የምትፈልጉት ነው? አሁን እኔ ለመምህር ዳዊት እና ለመምህር በረከት ለዲያቆን ለሁላችሁ የምጠይቀው ማን ነው የሚዳኛቸው? እስቲ በእድሜ ነው ወይስ በምንድን ነው የሚሆነው ይሄ ነገር? ሀሳብ ብትሰጧቸው በዚሁ። ሙቭመንት እኮ ነው ባይዘው ዲያቆን። ይሄ እንደሚታየው እኮ የተለያየ እድሜና አስተምሮ የሚለው እኮ ሙቭመንት እኮ ነው እንደሆነ የሚያሳየው። ለምሳሌ የፌሚኒዝም ሙቭመንት አለ፣ በዘመናት ይሄዳል። ከዛ ደግሞ ሌላ ፌሚኒዝም ተቃውሞ ደግሞ የተጀመረ እንቅስቃሴ አለ። ስቲል ፌሚኒስት ናቸው፣ ግን ፌሚኒዝምን እየተቃወሙ የሚጀምሩ ሙቭመንቶች ናቸው። ፕሮቴስታንት ሙቭመንት ነው ባይዘው። ካልቪን ጆን ካልቪን አለ፣ ሉተር ይቀድማል። ሉተር እነሱ እንግሊዝ እነ ካልቪን እያሉ ሪፎርመሮቹ እኮ ጀስት ሙቭመንት ነው እኮ። አንዱ እየተቃወመ እኮ ልክ እንደ ሰላማዊ ሰልፍ መውጣት ነው። ሰላማዊ ሰልፍ ይወጣሉ፣ ይጸድቃል፣ የሆነ ነገር ይወጣሉ። ለምሳሌ ካልቪን ቱሊፕ ብሎ ሰላማዊ ሰልፍ ወጣ ማለት ነው። በአሁን ባለው ነባራዊ ሁኔታ ስናየው ቱሊፕ ብሎ ሰላማዊ ሰልፍ ወጣ። ከዛ ተከታይ ያገኘ፣ ሼሞኒ የሚል አገኘ ማለት ከኋላ የስ የሚል አገኘ። ከዛ ካልቪን የራሱን ሙቭመንት ጀመረ ማለት ነው። ስለዚህ ከሉተር ቀደመው፣ ከሉተር በኋላ እነ ካልቪን እነዚህ እንግዲህ ሙቭመንት እየጀመሩ የየራሳቸውን ሴክት እየያዙ የራሳቸውን ከልት እየፈጸሙ ግሩፕ ተፈጠረ ማለት ነው። ስለዚህ እኔ የተረዳሁበት ነው የምናገረው። እነዚህ ሁሉ የምንድናቸው? የተለያየ እድሜና የተለያየ አስተምሮ በተለያየ ዘመን የመጡ ናቸው። ስለዚህ አንዱ ከአንዱ አይገናኝም ማለት ነው። ምክንያቱም የአንዱ እድሜ ሌላ ነው፣ የሌላው እድሜ ነው። ለምንድነው ሌላ የሆነበት ምክንያት? የአንደኛው የቀደመው በእድሜው የያዘው ትምህርት አለ፣ በዘመኑ የያዘው ትምህርት አለ። ያን ሳይሆን የቀጠለው ሌላኛው ደግሞ ሌላ እድሜ ይዟል ማለት ነው። ምን ይዞ? ሌላ ሙቭመንት ይዞ ሌላ አስተምሮ ይዞ ማለት ነው። ስለዚህ በፕሮቴስታንቱ ያለው ምስቅልቅል ዳኛ የሌለው ዳኛም አይኖረውም። ባይዘወይ ሙቭመንት ዳኛ ኖሮት አያውቅም። ኦኬ ሙቭመንት የሆነ ነገር ተቃውሞ የሚነሳ ነገር ዳኛ ኖሮት አያውቅም። ምክንያቱም ሁሉም የየራሱን ነገር የየራሱ አስተምሮ አለው፣ የየራሱ መመሪያ አለው፣ የየራሱ መታደር ያለው፣ የየራሱ መገለጫ አለው ማለት ነው። ስለዚህ ዳኛ ዩኒቨርሳል የሆነ ዳኛ አይኖራቸውም እና የተለያዩ አስተምሮ የተለያየ እድሜ የሚለውን የተረዳሁት ፕሮቴስታንት ሙቭመንት ነው እንጂ የክርስቶስ ቤተክርስቲያን አይደለችም ብዬ ነው እኔ የማምነው። ሙቭመንት ነው። ሙቭመንቱ ደግሞ በተለያየ እድሜ የተነሳ ነው። የተለያየ አስተምሮ አለ። ስለዚህ አንድ ዳኛ የለም ማለት ነው። እግዚአብሔር ይስጥልኝ። ከዚህ በፊት ትንሽ ብዬበት ነበረ። ፕሮቴስታንቲዝምን ለመረዳት you have to understand Europe in 1500s ዩሮፕ ምን እየሄደ ነበር፣ what was happening in Europe። በተለይ ሞደርኒቲን በደንብ አድርገን ካጠና ነው ከዛ ፕሮቴስታንቲዝም is easy እና ምንድነው የሚባለው their economy እየተቀየረ ነበርና በዚህ ፊውዳሊስት ሲስተም ወጥተው ወደ ሞደርኒቲ በሚገቡበት ጊዜ ምክንያቱም ፊውዳሊዝም ምንድነው? በቃ ስትራክቸር አለ። ሁሉም ሰው if you're poor you're poor, if you're rich you're rich እና ነው ይሄ ነገር ተቀይሮ ፓወሩ ከሲስተሙ ወጥቶ ወደ ኢንዲቪጁዋሉ መግባት አለበት የሚል ነው። essentially በቃ ሞደርኒቲ ያደረገው ማለት ነው። ምንድነው ሬኔሳንስ ሪበርት በሚባልበት ጊዜ የተደረገው ይሄ ነው። ከስትራክቸር ይልቅ አንተ ኢንዲቪጁዋል ፐርሰን ሰርተህ ለፍተህ ከዛ ሪች መሆን ከፈለግ ሪች ትሆናለህ፣ ፑር ትሆናለህ የሚል አይዲዮሎጂ ነው። ይሄ አይዲዮሎጂ በነበረበት ጊዜ ነው ማርቲን ሉተር የተወለደው ማለት ነው። ሶ ወደ ቸርቹ ሲሄድ authority was in the church
whether good or bad is a different story. I always say Protestantism is a solution to a European problem. So churchuna ye beka problem nebere. So menale powerun ka institution wede individual nistina individual person yerasu beka power allo and he can do what he wants. Yemil idea meta ማለት ነው እነሱ ስክሪፕቶራ ምናምን. The whole thing that they're trying to do is you have authority. ለዛ እኮ ነው ኤርሚያስ by the way አልተሳሳተም when he says ማርቲን ሉተር አንድ ነገር ቢለኝ ዳር ያዘለዋለሁ እና አትናቴዎስ አንድ ነገር ቢሉኝ ዳር ያዘላቸዋለሁ እና ባስሌዎስ አንድ ነገር ቢሉኝ ዳር ያዘላቸዋለሁ ሲል ከልቡ እኮ ነው. So what is that telling us? He has the authority. He has the ኤርሚያስ ራሱ authority አለው ምን ለማለት ይሄንን እቀበላለሁ ይሄንን አልቀበልም ለማለት. But there's one problem. The issue is በተለይ ሶላ ስክሪፕቶራ እንቀበላለን ካሉ መጽሐፍ ቅዱስ ብቻ ነው ማይሳሳተው ማለት ነው። ቤተክርስቲያን ተሳሳታለች ተባለ፣ ሰዎች ይሳሳታሉ ተባለ፣ ቅዱሳን ይሳሳታሉ ተባለ፣ ኤቭሪባዲ በቃ ይሳሳታል ተባለ። ከዛ በኋላ ምን ቀረ? ፓወሩ ላንተ ነው በቃ ላንተ ተሰጠ ተባለ። አንተ ግን አትሳሳትም እንዴ? አረዳድህ ሊሳሳት አይችልም? Like your interpretation, your understanding ሊሳሳት አይችልም? So አንተ ግን individually power ከተሰጠ ምን ተደረገ ማለት ነው? እንደፈለገ ተተረጎመዋለህ and there's nobody to check you. ነው ይሄ ስህተት ነው የሚል አካል የለም ማለት ነው። by the way ይሄ ነገር በኢንተርፕሬቴሽን በመጽሐፍ ቅዱስ ብቻ ሳይሆን ኢቭን በአምልኮ ላይ እናያለን። በተለይ ዌስተርን ሶሳይቲስ ላይ በደንብ እንመለከተዋለን። ለምሳሌ የኢትዮጵያውን ስለማላቅ ነው እንግዲህ እናንተ ተነግሩኛላችሁ። if you go to a western protestant church ልክ ከሰርቨሱ በኋላ wow like today's service felt good ይላል። today's service felt good ይላል። በቃ የዛሬው አገልግሎት ጥሩ ስሜት ሰጠኝ ይላል ማለት ነው። ሶ ሴንትራሊ እንትን በአምልኮ ሰዓት ሴንትራሉ ማን ነው? አንተ ነህ። ስለዚህ የዌስተርን የፕሮቴስታንት ማይንድሰት ጎሉ አንተ ተደስተህ እንድትወጣ ነው። የፕሮቴስታንት ማይንድሰት ማለት ነው። ለዛ ነው የፕሮቴስታንት ቸርች ስትሄዱ እንትኑ ላይት ሴቲንጉ ምናምን አንተን አትራክት ለማድረግ አንተን ለመያዝ ነው የሚቀረጸው ማለት ነው። ይሄ በሙሉ the mind is on you. You are at the center of worship. ወደ ኦርቶዶክስ ሐሳብ ደግሞ ወደ ኦርቶዶክስ ደግሞ ስትመጡ ምን ይሆናል? ፎከሱ እግዚአብሔር ላይ ነው። ፎከሱ ማለት ነው። ልክ ከረጅም አገልግሎት በኋላ ካህናት ሲናገሩ ከሰማችሁ ምንድነው የሚሉት? ካህናት ሲናገሩ ዛሬ እግዚአብሔር ተደሰተ ይላሉ ማለት ነው። ፎከሱ ማን ላይ ነው? እግዚአብሔር ላይ ነው ማለት ነው። አንተ ተደሰትክ አይደለም፣ እግዚአብሔር ተደሰተ። ለምን? እኛ አምልኮ እያቀረብን ነው ለእግዚአብሔር። this is the difference. መጽሐፍ ቅዱስም ሲጠና ፕሮቴስታንት ዓለም ካያችሁ መጽሐፍ ቅዱስ ጥቅስ ይወሰድና ምን ይባላል? አንተ እንዴት አንደርስታንድ አደረከው ይባላል። how did you understand it? the Holy Spirit revealed to me እኔ እንደዚህ መንፈስ ቅዱስ እንደዚህ ብሎ ነገረኝ ይላል። you are at the center። አሁንም አንተ ነህ ሴንተር። ወደ ኦርቶዶክስ ነው መጽሐፍ ቅዱሱ ምን ይላል ሲባል አባቶች ቤተክርስቲያን እንደዚህ ብሎ ነው አንደርስታንድ ያደረጉት ብለን እንፈታዋለን ማለት ነው። you are not the center. you are not the center. you see አስተሳሰቡም ራሱ እንደዚህ ነው። እና ታላቁ የጠየቀው ጥያቄ ማን ይዳኛቸው ለሚለው ራሳቸው ነው የሚዳኙት because they are the power. you see authority ለነሱ ተሰጥቷል at the center. አገልግሎትም ሆነ አምልኮም ሆነ ወርሺፕ ሆነ ባይብል ስተዲ ሆነ you are at the center. you see you are the purpose. by the way ቀደምም የተነሳ ጥያቄ አለ በዚህ በፕሮቴስታንት ማነው በዌስተርን churches countries ቤተክርስቲያን እየተዘጉ ነው። ለምን ሲባል የፕሮቴስታንት እንትን የአምልኮን ፐርፐስ ወስዶ people are like why do I need to go to church? ምክንያቱም ራሴ የምተረጉም ከሆነ ራሴ የምፈታ ከሆነ ራሴ እንተደምል ከሆነ why do I need the church ብለው ቤተክርስቲያን መሄድ አቁመዋል largely ማለት ነው። the element of going to the church, the purpose of church gatherings እየጠፋ there is no more purpose. you see ስለዚህ ምን እየተደረገ ነው? ወደ ኦርቶዶክስ ቤተክርስቲያን በተለይ በውጭ ዓለም there is a big movement
ኦርቶዶክሲ ቫልዩ አለው ለካስ ቸርች እንደዚህ ነው እየተባለ ወደ ኦርቶዶክስ ቤተክርስቲያን እየመጡ ነውና እውነቱን ለመናገር ይሄ ነገር ግልጽ የሆነ ነው። ፕሮቴስታንት ኢዝም the philosophy of Protestants ለመረዳት you have got to study European world ማለት ነው። the European world ስናጠና ያንን ሐሳብ እናገኘዋለን ለማለት ነው። እሺ ዲያቆን ዳዊት እግዚአብሔር ይስጥልን። ዲያቆን ዶክተር ምናምን ማለለው ያው ዲያቆን ይበልጣል ብዬ ነው። ሰማይ የሚገኝ ነገር ነው እንጂ አረ እንደዛ ነው እንጂ። አዎ አቶም ተከብራ አቶ ገሌ ባላ ዶክተር ሳልባል እንዳይሉ ደግሞ ዳዊት ድቁናው ይበልጣል እንጂ ዋናው እሱ ነው። ትክክል ነው። በተወሰነ መልኩ እኔም ትንሽ አንዳንዴ መናገር መልካም ነው ብዬ አስባለሁና እዚህ ሚዲያ ላይ እንደነበረ ሰው አሁን ላይ ትንሽ ጠፋ ብሎ እና አልፎም እንደሚመለከት ሰው እስቲ አንዳንድ ሀሳቦችን ላስቀምጥ ብዬ ነው። በአጠቃላይ ግን ምንም ይሄ የሚታወቅ ነገር ነው። ጭንቀት የወለደው ነገር ነው። አሁን ተጨንቀው ነው ያሉት። በጣም ውጥረት ውስጥ ናቸው። በነገራችን ላይ በእስልምናው በኩልም እዚህ ፕሮቴስታንቱ ጋር ያሉ ወገኖች በጣም አደገኛ የሆነ ጭንቀት ውስጥ ናቸው እውነት ለመናገር። ምክንያቱም በየትኛውም ሁኔታ ቢመጡ የቤተክርስቲያን ልጆች ጋር መቆም አልቻሉም። ሰው ነቅቷል አሁን። ምክንያቱም እንትናቸው ስራቸው ትምህርታቸው ማጭበርበር ነው፣ ሐሰት ነው፣ ውሸት ነው። ይሄ ብልጣብልጥነት ያለበት እና የሞላበት ስለሆነ አሁን ያንን በቃ በትክክለኛው ትምህርት በእውነተኛው ትምህርት ኦርቶዶክሳዊ በሆነው ትምህርት እርቃኑን ቀርቷል እና ይሄ አድበሳብሰው ሊያልፉት የሚሞክሩት ነገር በሙሉ በቃ ስለተመታባቸው ደንግጠዋል፣ በቃ ተጨንቀዋል። እና እኔ ልል የምችለው እንረዳቸው ነው። በአንድ በኩል ምን ያርጉ እስቲ ነው የምትሉት? ቆይ እናንተ ማለት ምን ማለት እንደ ውሻ ካልተናከሱ ተመልሰው መጣው በቃ በፈጣጣው አይናቸውን በጨዋጥበው በቃ አንድ ነን ብለው ካልመጡ እንዴት ሊሆን ይችላል? ቢያንስ ትንሽ ሞክሩ እንጂ አይሳካም። ግን ይሞክሩ ትንሽ እንዴ። ካሁን በፊት እንደምታውቁት ከየት ቤተ እምነት ነው ስንል አይ ምን ፕሮቴስታንት አንድ ነው እንደዚህ ከእስልምናው ላይ የሚስጠይቋቸው ያው አንድ ነው ይገርማል፣ ሙስሊም ቁርአንም አንድ ነው እንትኑም አንድ ነው ነበር የሚሉ። አሁን ግን ይህ ሁሉ ተረት እንደሆነ በአደባባይ ትውልዱ ያስተዋለ ነውና አይ ቲንክ አሁንም ቢሆን እንደዛ ብንሞክር እንደው ይሳካልን ይሆን የሚል ይመስለኛል። እርስ በርሳቸው ሲያወሩ ትምህርታቸው ሊያጋድላቸው ነው የሚደርሱት ለመናገር። አሁን እኛ ጋር ለምሳሌ አባታችን ቆሞስ ባለፈው በስተት ተናገሩት እንትን ቀድመን ራሱ እዚህ በተለይ ዲያቆን ታላቁ ቤት በደንብ እሱም ጥሩ ነገሮችን አዘጋጅቶ እዚህም የተወሰነ የሀሳብ ልዩነት ያላቸው አንዳንድ መምህራን ጋር ምናምን ጥሩ ውይይቶችም ነበሩ። ወዲያውኑ መግባባት ነው የተፈጠረው እውነት ለመናገር። ምክንያቱም ጉዳዩ የመማማር ነው፣ የነፍስ ጉዳይ ነው፣ ምንም ሌላ ነገር አይደለም ያለው። እዛ እኮ እንዲህ አይደለም ያው በአደባባይ የምታዩት የምታስተውሉት ነገር የምናስተውለው ነገር ስለሆነ ማለት ነው። ቀደም ሲነሳ እንደነበረው አንዱን ያጋንንት ትምህርት ነው አጋንንት ነው ይባባሉና ከዛ ግን ፊታቸውን ወደ ኦርቶዶክስ አዙረው ሲያዩ የሚመነፍቅም ሰው አጡ። ስለዚህ ያለው አማራጭ ምንድነው? አይ ወንድሜ እንባባልና ፍቅር ይበልጣል፣ አሁንም ቢሆን ፊታችንን አዙረን ዝም ብለን ነው ወደ ኦርቶዶክስ ድንጋይ እንወርውር የሚል ሆነ ማለት ነውና ዞሮ ጭንቀት የወለደው ነገር ነው። ስለዚህ የሚያደርጉት ነገር ግራ ስለገባቸው ዝም ብሎ እንደ ውሻ መናከስ ነው ያው ትኩረት ያደረጉት። እኔ ሁሌም ቢሆን ግን በነገራችን ላይ እንዲህ ካለ ውሸት፣ እንዲህ ካለ ጥላቻ፣ እንዲህ ካለ ነው እንዲህ ሰው በነገራችን ላይ አትሊስት እኮ 66ቱን እኮ ቢያንስ እጃቸው ላይ ይዘዋል አይደል እንዴ? እናምናለን ይላሉ አይደል? እንዴት በዚህ ልክ እንዴት ሰው በዚህ እጁ ላይ ወንጌል ይዞ እና በጌታ አምናለሁ እያለ እንዴት በዚህ ልክ እንዲህ ይሆናል? እውነት ለመናገር በዚህ አጋጣሚ እነሱ የሚከተሉት ጌታ ሌላ፣ እሱም ሐሰት ያሰት አባት ውሸት አረመኔ የሆነው የዲያብሎስ ልጆች እንደሆኑ እየነገሩንም ጭምር ነው። በዚህ ልክ ማለት ነው መቀጣጠፍ። አሁን እኮ ችግር የሆነው እኛ እንዲህ እናምናለን ስንል የለም አታምኑም ይሉናል እንዴ። በነፍሳችን ተወራርደን እንዲህ እናምናለን እያልን አታምኑም ማለት ምን ማለት ነው? በነፍሳችን ተወራርደን እኮ ነው። በዚህ እንዲህ እናምናለን ስንል እኮ
የማናምነውን ነገር ከሆነ እንደዛ የምንለው ይሄ ነገር እኮ ሲሆን ያስገባናል አይደል? መቼም አንድ ሰው እንዲያምናለው ሲል እኮ በነገራችን ላይ በህይወቱ ላይ እየፈረደ ነው። እንዲህ አናምንም ስንልም ደግሞ የለም እንዲህ ነው የምታምኑት በቃ እና እኛም ማናቃት ኦርቶዶክስን ፒክቸር ስለው ነው እንግዲህ ያንን እየተዋጉ ያሉት ወይም ደግሞ ምናልባት የማይሆን ስም እየለጠፉ ያሉት እና ይሄ አሁን ጥላቻ ይወለደው በአንድ በኩልም በእርግጥ ናፍቆትም ሊሆን ይችላል እውነት ለመናገር አንዳንዶች ግን ተናፍቃቸዋለች ኦርቶዶክስ ተዋሕዶ ቤተክርስቲያን እዛ እኮ ሰላም የላቸውም እግዚአብሔር በሚያውቀው እንዴ የጣኑ ጢስ በቃ ናፈቀኝ አሁን ድረስ ይሸተኛል ያለ ፓስተር ነበር አይደል በኋላ ደግሞ እንደገና ቀይሮት ወዲያውኑ ተሳዳቢ ሆነ እውነት ለመናገር ወዲያውኑ ተሳዳቢ ሆኖ ደግሞ መጣ እና እንዲህ ያለ ናፍቆቱም ይሄ ምኑም ሲቀላቀል ጭንቀቱ ምኑም ሲቀላቀል ልክ በቃ እንዳበደ ውሻ ነው እየሆነ ያሉት እና እኔ እንደው በመክር የምችለው ፕሮቴስታንት ወንድሞቻችን ሙስሊሞችን ቢሆንኛ ሰውን ሁሉ እንወዳችኋለን እንደው ማለት የሆነ ከጥላቻ ወጣ ብሎ ከውሸት ወጣ ብሎ ሰከን ያለ እንደዚህ ውይይት ማድረግ እንዴ ዲቤት ሲጠራ በቃ የሌለ ስም ነው የሚሰጥ የሌለ ዘመቻ ነው የሚደረገው ቀደም አውሰጠሩት የነበረው ግለሰብ በምን አይነት መንገድ ሊያመልጥ እንደነበረ ሁላችሁ የምታውቁት ነገር ነውና እንደዛ ሳይሆን ፊት ለፊት እኮ ሰው ላመነበት እኮ ኢቭን ሞት እንኳን ቢመጣ መሰየፍ እንኳን ቢመጣ ዋጋ ይከፈልበታል አይደል ምክንያቱም የዘላለም ህይወት ጉዳይ ስለሆነ ማለት ነው እንደዛ እንጂ ይሄ ዝም ብሎ ዲሲቪ ማድረግ በቃ ይሄ የማጭበርበር ከዛ ደግሞ ጥላቻን አምቆ ይዞ በውስጥ ከዛ ደግሞ ሌላ ሰው እንዲጠላ የማድረግ አይነቱ ነገር እኔ አይበጅም እና ሰከን ብሎ መነጋገር ብቻ ምን አለበት መማማር ብቻ በነገራችን ላይ የሽንፈታቸው ሽንፈት እኮ እንኳን አይደለም አደባባይ ላይ እንደዚህ ወጥቶ መሳደብ ኢንቦክስ ላይ እኮ በጣም ይሰድቡናል እንደው በደንብ ተግታችሁ አሁን ብታገለግሉ ቲክቶክ ላይ ማለት ነው እንደው እኛ እየጠፋን ነው እንጂ እግዚአብሔር በሚያውቀው ነው አሁን በፊት በጣም ከፍት ነበር አይደል በውስጥ በቃ የሌለ ጴንጤ ነበር በቃ የሚሰደኝ አንተ ደብተራ ልጅ አንተ ጠንቋይ ልጅ እንዲህ የሚሉ ሲሉት ማለት ነው አይረክስኝ እንትኖች ራስ ያስቀኛል እና ይሄ ሽንፈት በተለይ ደግሞ ሰው ልክ ሲያምን እንደገና ሰው አስተምረድ ልክ ጫፍ የደረሰ ሲመስላቸው እንዴት እንደሚነሳባቸው እንዴት እንደሚናደዱ በእርግጥ በነገራችን ላይ ይሄ ከክፉ መንፈስ እንደሆነ እናምናለን እና እንደው ሰከን ማለት ብቻ ልክ ዛጋ ስንት የስተት ትምህርት ታቀፈው ለዛውም ደግሞ ከሰሞኑ ከእስልምናው ጋር ሁሉ እስከማበር ድረስ አንድነት እስከመፍጠር ድረስ ሲደርሱ ለምንድነው ግን ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ ጠምደው የሚይዟት ማለት አንዳንዴ ራሳቸውን ቢጠይቁ ምን አለበት በእርግጥ ህሊና ያላቸው ወንድምቶች ደግሞ አሉ እግዚአብሔር በሚያውቀው መሰረታዊ በሆነ በክርስትና ትምህርት እስቲ ማን ነው ሲወያያያችሁ ይሄ ሰውዬ መቼ ሄዳል በጥምቀት ተዋይ ብትሉት በቅዱስ ቁርባን ተዋይ ብትሉት በሚስጥረ ሥላሴ ተዋይ ብትሉት በነገረ ክርስቶስ በምንም ተዋይ ብትሉት አይወጣም ታቦት በብሉይ ኪዳን ታቦትም ያው በብሉይ ኪዳን ማለት ነው ስል እንዲህ አይነት ነገሮች ላይ ነው የሙጥኝ የሚለውና ገድል ነው በቃ እሱ ገድል ነው የሚለው ያጣመመ እኛን እየሸወደን ነው ብለው ቆዛው አብረውት እኛን ሲሳደቡ ቤተክርስቲያን ሲሳደቡ አብረው ሲዋሹ በጣም በብዙ ነገር ሲደግፉት የነበሩ ሌላው ቀርቶ እስከ ስንት $100,000 ተሰብስቦ ቤት ጠበበኝ ስሩልኝ አይነት ነገር ስልኬ ሊፈነዳ ነው ግዙልኝ አይነት ነገር እንዲህ ሲሆን ብዙዎቹ ነክቷል ባይዚ እና ጉዳዩ ቢዝነስም እንደሆነ የሚጠባበቁት ለቢዝነስም እንደሆነ በጣም ብዙዎቹ ገብቷቸዋል እግዚአብሔር በሚያውቀው በጣም ብዙዎቹ አውቀዋል እና ብዙዎቹ ከማወቃቸውና ከመንቃታቸው የተነሳም እውነት ለመናገር እንዳልኳቸው አሁንኛ እንደው በተለይ እንደው ይተበቅብናል ለምለው መሬት ላይም ጭምር በደንብ አድርገን ወርደን መስራት እዚህ ማህበራዊ ሚዲያ ላይ ማው እነሱ 24 ሰዓት ተጥደው ነው እውነት ለመናገር የሚተጉት እዚህ በቅጥልቅ ነው የምንለው እንዲህ ባልነው ራሱ በተሰራ ስራ ነው ምናልባት በተባት የሚያገለግሉ ወንድምቶች አሉ በደንብ የሚጨናነቁት ግን በደንብ ደግሞ ብንሰራ አሁን ሰው ራሱ አሁን እዚህ እንትን ላይ ስትመለከቱ በእስልምና በደንብ ነክቷል እዚህም ደግሞ ወደ ቸርች የሚሄድ አሁን ብዙም የለም እና በጣም ጭንቋቸዋል በነገራችን ላይ እንዲቀለል ነገር እንዳይመስላቸው የተሰራው ስራ ብቻውን እዚህ እንደደረገ እንጨት ቆሞ ያለ ጴንጤ ነው አብዛኛው የሚገኙ ማለት ነው ያው ብዙ ሰዎችን አገኛለሁ አንዳንድ ኢቭን በጣም ያለቀሱ ሁሉ ባካችሁ ከዚህ ጉድ አውጡን በቃ እንዲህ አይነት ሙድ ውስጥ ነው ያለን የሚሉ አሉ እውነት ለመናገር እና ይሄ ጨንቋቸዋል እውነት ለመናገር እንጂ አንዳንዶች እኮ አታክ የሚያደርጓትን ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልሳች ጠይቋት አይ የጌታ ቤተክርስቲያን ናት እኮ ይሏቸዋል መልሰው ያው ዳኒ ዶክተር ከታች አለ እና እንደዛ ያውና መልሰው ደግሞ ይቦጭቁናል ማለት የጌታ ቤተክርስቲያን ከሆነች እኮ ቤተክርስቲያን መታገል በነገራችን ላይ ጌታን መታገል እኮ እና ልታሸንፋት ነው
የገሃነም ደጆች ሆነ ልትመጣ ነው። ከገሃነም ደጆች ተካክሎ ነው መተታሸንፍ ማለት ነው። ይህ እኮ አይሆንም። በነገራችን ላይ በጣም ጥንቃቄ ነው ይፈልጋል። የነፍስ ጉዳይ አድርገን ጉዳዩን በደንብ ብንዘው ብንማማርበት። አሁን ከስር ዶክተር ዳኒንም እያየሁ ስለሆነ የዛሬ አይ ቲንክ 3 ዓመት በፊት ይመስለኛል ፈቃድ 3 ነው ስለዚህ ዘንድ ብሎ በጣም በቃ ትንሽ በአቅሚቲ ላስረዳው ሞክሩ እዛው ላይ ነውና አስተካክሏል። ለሱ ልመጣበት ነው ለወደዛ ልመጣ ነውና በቃ ተስፋ ስቆርጥ እንዲሁ ዳኒ በፍቅር አላስገባም ምናምን ቢዩ እውነት ለመናገር እሱ ምስክር ነው። 1 ዓመት ከምናምን አላስገባው ነበር እስከ ቅርብ ጊዜ ድረስ ኦልሞስት ወር ገደማም ያንን ትምህርት ሲደግሞ ምናምን የሆነ ጊዜ አስገባሁት ኦልሞስት ዓመት ገደማ ሊሆን ይችላል or something። አሁን ግን ወር ገደማ እዛው ነበረ። ከሰሞኑ ግን በደንብ አይ ቲንክ ያነባል ባይዘ ዳኒ በዚህ አጋጣሚ አፕሪሺየትድ እንደው በዚህ ጉዳይ አሻሽሉ ምን ብሎ መጣና አይ እንደው በኤርሊ ቸርች ፋዘሮችም በቃ እንዲ ነውና ፈቃድማ በቃ የባህሪ ነው ምናምን። አሁን አየው ለመማማር ሲሆን አሁን መልካም ነው እውነት ለመናገር እጂ ዝም ብለህ ግትር ብለህ ግን በቃ እንዲ ነው በቃ የተለየ ያልተለያየ እንደዚህ አሁን ይከበር ነው በእውነት። በሌላውም ጉዳይ እንደዛ ይሄ በጣም ትክክል አይደለም እውነት ለመናገር። አልካውን ወንድማችን እንዳነሳውት በቃ እንደዛ ለመማማር ቢሆን ምን አለበት? በፍቅር ብንነጋገር ምን አለበት? ይሄ ከጥላቻ ወጥቶ በዛ ልክ መማማር ቢሆን ይሄ ሽንፈት እኮ አይደለም እውነት ለመናገር። ይሄ እኮ እውነት ለመናገር ማሸነፍ እኮ ነው። ይሄ ከምር ክርስቶስን የሚያስደስተው ይሄ ነው። እና በዚህ ልክ ግን ያው ትምህርታቸውን አንዳንዶቹ ደካሞች ዞር ብለው ሲያዩት ወይ የግል ዕውቀታቸውንም ዞር ብለው ሲያዩት እንደማያዋጣ ስለገባቸው ስለዚህ ያላቸው አማራጭ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሆነች በቃ ጨለማ አድርጎ ማሳየት። አረባካችሁ እንዲያናምንም የለም እንዴ ነው የምታምኑት ግግም። ከዛ በቃ ይሄን ምስኪን ዝም ብሎ ምስኪን የሚከተል ጥቂትም ቢሆን እሱን የማነሁለ አይነት ስራ ነው እየተደረገ ያለውና ዞሮ ዞሮ ጭንቀት የወለደው ነገር ነው ያስባለሁ። እና በጣም ይሄ ያላቻ ጋብቻው ደግሞ በጣም እጅጉን የዛ ውጤት እንደሆነ አምናለሁ። ዞሮ ግን እግዚአብሔር ይማራቸው ከምር በጣም እኔ እንደው ከድለኝነት ወጥተው በተቻለ መጠን እንደው ምን አለበት ለህይወት ቢሆን። እኔ አሁን በውጭ አንዳንድ ውይይቶችን ከሰሞኑ ያየው ነበር ማለት በስርዓቱ ነው የሚወያዩት እውነት ለመናገር በጣም ትልልቅ ርዕሶች ነው የሚያነሱት። እዚህ ደግሞ በጣም ፊት ለፊት የተጻፉ ነገሮችን እንኳን እያነሳን አይገባቸውም እግዚአብሔር በሚያውቀውና ምንድነው እሱ የልህና ጥላቻ ውስጥ ሲገባ አንዳንዴ እንደዚህ ይሆናል። እና ክርስቶስን በእኛ ላይ የሚሰራው ሁላችንም ላይ ባላመኑት ፕሮቴስታንቶችን ባመነው በእኛ ላይ የሚሰራው እውነት ለመናገር ልባችንን ንጹህ አድርገን ቅኑነን ስንቀርብ እንደሆነ ነው ማምነው። አባቶቻችንም እንደዛ ነው የሚናገሩት እና ይሄንን ቢያውት መልካም ነው። ከዚህ ውጭ ግን ዲያቆን የመጨረሻ ሐሳቤ እኔ እስልምናው ላይ የሚሰሩ ወንድሞቻችን እቺን ነጥብ ብትዙልኝ አይዶን ነው ዲያቆን እዚህ ጋር ምን አይነት ሐሳብ እንዳለ ባክቹአሊ ተወሳይቆን ሊኖርን ይችላል። ስሰሩ የፈለገውን ያህል ይሁን እኛን እንድናግዛችሁ አድርጉ እንጂ እኔ በጣም ከይቅርታ ጋር ምናልባት አንድ ሁለት የምትሏቸው ሰዎች ሊኖሩ ይችላል ኦኬ ከነሱ ጋር ማሰብ። ምክንያቱም ብዙ ነገር ነው እያጋጠመ ያለው። እኛ እንኳን የምናስተምራቸውን የምሰጡንን ልጆች ጠልፈው እየወሰዱብን ነው ማለት ነው። ማለት ለመናገር በእነሱ በኩል ከሚወረወር እንትን በአንድ በኩል የኛ ልጆች የኛ መስሏቸው ፎሎ ያደርጓቸውና በውስጥ ግን ሌላ መርዝ ለመጋት ሙከራ ያደርጋሉ የዋሃንን። በሌላ የኦርቶዶክስ ትምህርት ያለውን ያስተምራል። በሌላ በኩል ከእስልምና በሚመጡ ልጆችን ከኛ ላይ ለመንጠቅ በጣም በብዙ ነው የሚተጉት በነገራችን ላይ እና ምንም የሚጠቅመው ነገር የለም ምንም ማለት ነው። በዛ ላይ እየተመለከታችሁት ነውና በዚህ አጋጣሚ እዚህ ነገር ላይ ብታዩት ካሁን በፊትም ያው ስምና ለመጥራት ተራግመው ራሱ ከነሱ ጋር ተሽሎ ብለው የተናገሩ ነበሩ። እኛ ጋር ደግሞ ምናልባት እንግዲህ አይታችሁ የምትፈቅዱላቸው አንድ ሁለት ወይ እንደዛ ወንድሞች ሊኖሩ ይችላል። ሶኪ ያንን እናንተ ታውቃላችሁ። ግን ደግሞ ቆም ብላችሁ ጉዳዩን ብታዩት መልካም ነው ብዬ አስባለሁ። አይጠቅም። እኔ በብዙ ተፈትኛለሁ። ከወደ እስልምና በሚመጡ ወንድም እህቶች በጣም ስለ ኦርቶዶክስ የሚነግሯቸው በቃ የጥላቻ እንትን ነው በቃ እውነት ለመናገር ከዛ ያንን ደግሞ እንደገና ይሄ እኮ እንዲህ ነው ብሎ እንትን ለማለት ለማስተካከል ብዙ ጊዜ ነበር ይወስድብኝ የነበረውና ነፍሳትን ለማዳን ስለሆነ ምን ሰራው እዛ ጋር ጥንቃቄ ቢደረግኝ መልካም ነው ላለው አመሰግናለሁ። አስረዘምት መሰር ይቅርታ በጣም እንዳይቆይ። እሺ ጨርሰናል። በቃ ይበቃናል። 4 ሰዓት ቁጭ ብለናል። አድሬስ ያደረግነው ይመስለኛል ገባንበትን ሐሳብ። የመጨረሻ ግን መናገር እንፈልገው ነገ ላይቭ ከፍታችሁ ፕሮቴስታንቶች ማለት ነው
እንዲህ ተባልን ስማችን እያጠፉት ነው ምናምን እንዳትሉ። you were given the chance to defend yourself። አሁን መጣችሁ ነው እኛ እንዲህ አላረግንም ምናምን ብላችሁ ዲፌንድ የማድረግ እድሉ ነበራችሁ። you don't። ስለዚህ ሳይለንስ ራሱ ኮንፈርሜሽን ስለሆነ ታላቁ አንዴ ሳይለንስ ራሱ ኮንፈርሜሽን ስለሆነ ብታወራና አሪፍ አይመስልም? እሺ ምንድን ነው የምትለው? ያ ማለት እስካሁን አውርታችኋልና የራሳችሁን ሀሳብ እስካሁን ካወራችሁ እኛም እናውራበታ። ምንድነው ሀሳብ ተናገር። ያ አንደኛ ይሄ ነገር ምንድነው ቶታሊ ስህተት ነው ብዬ ነው ማለት እኔም በጣም ይሄ ሀሳብ በእርግጥ ያንተ ሀሳብ ነው ብዬ ኧረ እኔ ጴንጤ ነኝ። በጣም ጥሩ እሺ ቀጥል። ይሄ ሀሳብ ፐርሰናሊ የሙሉ ኦርቶዶክሳውያን ሀሳብ ነው ብዬ አላስብም። ሀሳቡን ያነሳው አንተ ነህ። ፐርሰናሊ ይሄ ያንተ የታላቁ ሀሳብ ነው ወይ ደግሞ ያንተ ሀሳብ? ይቅርታ ታላቁዬ፣ ጌቾ ሙስሊም አይደለም? አይደለም። ምን አለብኝ ዋሽ አንዴ ቆይ። አይ ከዚህ በፊት የወራን ስለመሰለኝ ነው። አላህ ጣዖት ነው በለን እስቲ አንዴ። ታውቀኛለህ እኮ አይመን፣ እኔ እናንተ እንተዋወቃለን። ምን ችግር አለ? ኦኬ እኮ አላህ ጣዖት ነው ብለህ አንዴ ጀምር። ምክንያቱም ክርስቶስን ስለሆነ አንተ የምታምነው። ያ እኮ እኔ ከታላቁ ጋር ላውራበት። እኔ አላህ ጣዖት ነው እላለሁ። አላህ ጣዖት ነው ችግር የለም። እኔ እናንተ እኮ እንተዋወቃለን። በእርግጥ አንተ አታገኘው ስለሆነ ችግር የለውም። ኦኬ እሺ ቀጥሉሽ ታላቁ ይቅርታ። አይ በነገራችን ላይ ማለት ነው ዲያቆን አይመን አላህ ጣዖት ነው ማለት ችግር የለባቸውም እንደሆነም ስለሚያውቁ መሐመድ ሐሰተኛ ነብይ ነው የሚከብዳቸው። ለወደፊት እቺን ተጠቀማት ለማለት ነው። ቀጥል ጌች። አይ ታላቁ ችግር የለውም። እኔ መሐመድም ሐሰተኛ ነብይ ነው ላለው ችግር የለውም። እኔ ጴንጤ ነኝ አልኩ እኮ አልዋሽም። ምንድነው ዋሻለው? እሺ ቀጥል። ያ ፖይንት ማለት ያቁኛል፣ የሚያቁኝ ሰዎች አሉ። ባይዘው አንተ አታቀኝም። አይመንም ግን ረስቶኝ ከሆነ ነው እንጂ ይሄ ቶታሊ ያንተ አይዲዮሎጂ ነውና ያንተ ሐሳብ ነው አይደለም። አላየህም? ቅድም ያ ሁሉ ሰው ሲናገር ኮሜንት ላይም ገስት ላይ ያሉ ሰዎች ተናግረዋል። አሁን አንተ ራሱ አንዴ አሁን እኮ ታላቁ ምን መሰለህ ጌቾ ቆይ አንዴ ለምሳሌ ቀለሜ መምህር ነው። አዎ ኦፍ ኮርስ። እሺ ነገረ ድነት አስተምረዋል? እኔ ተራ መመን ነኝ። እዛን ዲፕሊ አይደለም። ሚስተር ስላሴ አስተምረዋል? አሁን እሱ ነው የምትለው ወይስ ያነሳው? ወይስ አላስተማረህም? አስተምረዋል ስትል ማለት ሚስተር ስላሴ ተምረሃል? ከቀለሜ ጋር ምን ያገናኝ? አስተምሮ ነው ምን ያገናኘኛል? እኔ እሱ አንድ በቃ ቀጥታ መምህሬ ነው ብለሃል። ምን ተማርክ ከሱ? እኮ ማለት የእሱን ሀሳብ ትደግፈዋለህ ወይ ካልከኝ አዎ ነው። የምን ሀሳብ ነው? እኔ ስለ ሀሳብ አይደለም እየወራሁ ያለሁት። ምን ትምህርት ተምረሃል? እሺ እሱን ተው። ኤኒዌይስ እሱን ተው በቃ ችግር የለም። መምህሬ ነው ብለሃል። ቆይ መምህር ከሆነ ያስተማረህ ምንድን ነው? ስማኛ፣ እኔ መስማት አትፈልግም? አልፈልግም። ምን ጠይቀህን ብቻ መልስ። ምንድነው ያስተማረህ? ምንድነው ያስተማረህ? እኔ እሱ ለምን ያስተምረኛል? እሱ ትቀበለዋለህ ወይ እንደ መምህር እንደ አንድ ፕሮቴስታንት ካልከኝ አዎ ነው ያልኩኝ። ምን ተማርክ ከሱ? ምን ተማርክ? ይሄንን ትምህርት በል እስኪ። እኔ እኮ የሱ ተከታይ እኮ አይደለሁም ታላቅዬ። ምን ተማርክ ከሰውየው? መምህር ነው እስካልክ እሱ ግዴታ ምንድን ነው? ሚስጥረ ሥላሴ ነው? ነገረ ክርስቶስ ነው? ነገረ ድነት ነው? መጽሐፍ ቅዱስ ነው? መጽሐፍ ቅዱስ ጥናት ነው? ምን ተማርክ እስኪ ከሱ? አሁን እኔ እኮ የሱ ተከታይ አይደለሁም ታላቁ። እና ማለት ነው ዲፌንድ የምታደርገው እዚህ ጋር? ኦኬ አይ እኔ አንተ ነው ባይዘው ያንተ ሐሳብ ነው ያንተ አይዲዮሎጂ ነው እያልኩ ያለሁት። አይ ዶንት ኬር የኔ ቢሆን ባይሆን የኔ ጥያቄ መጀመሪያ አዳምጥ። ፔንቴኮስታል ስለሆንክ ጴንጤ ስለሆንክ እና ጴንጤ መምህር ብለህ እየጠራኸው ቀለም ወርቅ አይተንፍሱን ስለሆነ ምን ተማርክ ከሱ? ስፔሲፊካሊ ይሄ ነው ትምህርቱ በል እስኪ። እኔ የሱ ተከታይ አይደለሁም። ከሱ ምንድነው መማረው? እኔ የማን ተከታይ ነህ?
እኔ ኢየሱስ ተከታይ ነኝ። ጴንጤቆስጤ ኢየሱስ በነበረበት ዘመን ነበረች? ያራባከኝ አሁን እኔ አይደለም ማውራት ያለ እኔ አሁን ሐሳብ ያነሳው ሐሳብ ላይ ማውራት አይቻልም። አረ እሺ ምን ጭንቅላት ኖሮ ነው አንተ አስተገልጡ ማጠቃለያ እውነት እየተናገረ ዲያቆን ታላቁ እውነት እየተናገረ ከሱ ምንድነው መማረው እኮ አለ። እውነት እየመሰከረ እንዴ ምን ነው አንተ እውነት ሲመሰክር ከሱ ምንድነው መማረው እኮ ደግሞ ከቀለሜ ምንም አልማርም እኮ አለ። ከኤርሚያስ አይደል ከቀለሜ ምንም አልማርም ከሱ ምንድነው መማረው አለ። ይሄ መንፈስ ቅዱስ ገልጾለት ነው እንዳለ ችግር ነው። ያናገራል እኮ ምንድነው ፊቱን ጸፍቶ አፉን ከፍቶ የሚባል ነገር አለ በዛ ተርጓሚ። ሲጀመር ታላቁ የትኛውን ሐሳብህን የተቃወመው እሱ እኮ ራሱ አልገባኝም። አንተን እኮ ነው ቀጥታ ፐርሰናል አታክ ነው ያስመሰለው። እንዲህ የሚለው ሐሳብህ እኮ አለ ብሏል። እንደዛ ሐሳብና ማስተቢያ ሲገናኙ ነው። በጣም ቅድም ስንናገር ይቅርታና ታላቁ ቅድም ስንናገር ማለት ነው ከስር በቃ ሀሜት እያሉ የሚጽፉ ነበሩ። ጋይስ ሀሜት እንዲህ ነው እንዴ? ሁሌ እዛ ስትቦጭቁን የአባቶቻችን ፎቶ እየተቀመጠ የወንድሞቻችን ምናምን እዛ ጸጥ ብሎ አሜን ክብር ለኢየሱስ ይላሉ። ይቆናል አሪው ኦኬ። እኔ በጣም ይገርመኛል ካምር ባይ ዘ ዌይ እዚህ ላይ አርሊየር ትሬም ሐሳብ ሰጥቼበታለሁ። ያው እንግዲህ አሁን ለ10 ቦታ ተከፋፍለዋል። ግን እነ ቀለሜም ኤርሚያስም whomever በሏቸው የፐርሰናል እንትን ፒክቸር የሰው ልጅ ሳይቀር ማለት ነው የዳዊት ሉትራን ልጅ ሳይቀር ማለት ነው። እኔ በጣም ያሳዘነኝ እኔንም እኮ ወርደውብኝ ሁሉም ያልተሰደበ የለም እዚህ ቤት እንግዲህ መቼስ አይደለ ከሁሉም ግን ያሳዘነኝ የዳዊት ሉትራን ልጅ ሳይቀር ማለት ነው ተሰድቧል እዛ ቤት ማለት ነው። ጭጭ ማንም ምንም አላለም። ለምን? ጥሩ ተሳዳቢ ስለሆነ። አሁን እዚህ ፕሮቴስታንቶች ወጣን የሚሉት እነ ሙለት አብራቸው እነ ዳኒ በላቸው እነ ሳሚ በላቸው መናገር የጀመሩት ትክክል አይደለም የሚሰራው ስራ ማለት የጀመሩት እነሱ ሲነኩ ነው እንጂ ፐርሰናሊ እኛም ተውን። እኔ I don't care really የሰው ልጅን ሳይቀር ማለት ነው እየገቡ ፎቶ ለጥፈው ሲሳደቡ nobody said nothing ያ ሀሜት አይደለም። እርስ በራሳቸው እንኳን ዲፌንድ ማድረግ ፓስተር ዳዊትን አጨልለውታል ነበር እንዴ ያቆ ኤግዛክትሊ እነ ሻሎምን ሁሉም ነገር ሲደረግ ማለት ዝም ብለው እነሱ ሲነኩ ስድብ ግን ሮንግ ነው ማለት ጀመሩ እና ኢቭን እርስ በራሳቸው ማለት ነው። እኔ በጣም እየገረመኝ ነው። ርዕሰ ተሳዳቢያን ባይዘው እየመጡ ነው። ካሎራው የእንታ ተሳዳቢ ናቸውና I don't know ታላቁ እንትኑ ካለ ባንድዊቱ ካለ ካሎሮ ማለት ፎቶውን ፕሮፋይል ፒክቸር ያደረገው ልጅ ነው ታላቁ ለሳይ ማር አይደለም እንዴ? አይ ኖ ቪዲዮ አንዴ መጥቶልኝ ይቻላል። ካሎራውንም እንደዚህ አትለውም። ከፕሮቴስታንት ኦርቶዶክስ ለኦርቶዶክስ ትምህርት የሚጠጋ ትምህርት የሚያስተምር እኮ እሱ ነው። ይሆናል እኔ የሆነ ጊዜ እንትን አናፖሎጂካሊ ልኮልኝ እና ምንድነው ልዩነቱ ምናምን እያልኩኝ በጣም ፈታ እያልን ነበር። ያ ነው ትዝ ያለኝ እንጂ እኔ እመቤቴን ሰምቼውም አላውቅም ሰውየው ምን እንደሚያስተምር ምን እንደሚል ምናምን። ኧረ እንዴ ካሎሮ ብዙ ሰሞኑን እኮ እያረማቸው ነው እንደውም እየከፈተ የጴንጤ ጋታ እምነት በሱ ቁጥጥር ስር ነው። ወዳትም ጠላም እና ጥሩ ሰው ነው ለምትሉኛውን ካሎሮን ሪስፔክት ማድረግ አለብህ። አሁን ባለው ሁኔታ አይታላቁ
በቀደም ራሱ የሆነ ቤት ሰምቼዋለሁ። እኔ ኢየሱስ ክርስቶስን ይለምናል ማለት አልችልም ሲል ነበር። ኧረ ጉድ ያለው እሱ ነው አይደለ? አብና መንፈስ ቅዱስ አያወጡም። ኧረ ጉድ ያለው አዎ እንደ ኧረ ወገን ምን ውስጥ ነው ያለው? አይ ካሎሮ ቢያንስ ሰላም ይበለን ገብቷል። ታላቁ እንግዲህ ቆይ አቆየነ ለሱ ካለን ፍቅር የተነሳ ነው። ካሎሮ ጤና ይስጥልኝ። እንዴት ናችሁ? ታላቁ ቆንጆ ትናገራለህ፣ ሳላደንቃል አላልፍም። ግን ንግግር ያው መሰበር ይሁን ሰበር ነበር። አንድ ቼክ ላድርግ። ዳቆን አለ ታላቁ ምን ተሳደበ ደግሞ? እግዚአብሔር ልቦና ይስጠለውላችንን። ሳሚ ሰላም እንዴት ነህ? እሺ በቃ ሰላም ካልከን ይበቃል። አይበቃም? ሌላ ጊዜ መምህር በረከት ትንሽ ተንፈስ። እሺ መምህር በረከት ቅድም ያነሱት ሐሳብ እንደው የሰባ ሐሳብ ነው። እግዚአብሔር አክብርልን። ፕሮቴስታንትን በዚህ ልክ በፊትም አከብሮት ሰውኖት አሁንም እንኳን ከሙስሊም ከኦጆዎች እንኳን እኔ አነሳሁትስ ካሎራው እሳቸውን ላናገር እና በጣም እናመሰግናለን መምህር በረከት። እግዚአብሔር እንደው ወደ እውነት ይምሮት ብያለሁ። ስልኩን ወይ ሚውት አድርገውና ያኛውን እንደሱ መልሳ አይ ዲያቆን ሚውታ በቃ ብዙ የተደወለ ነው መሰለኝ። እድል ስጡኝና አንድ ሁለት ደቂቃ ላውራ። አንዳንድ ነገሮች በጣም ስታሙ ነበር፣ ያልሆነ ነገር ስታወሩ ነበር። ከመምህር በረከት ውጪ ሁላችሁም ያወራችሁት ነገር እንደው የሰባም ነገር አይደለም። ከመሳደብና አሜት ነው ያዛችሁት። ያ ደግሞ ለክርስትናው ጥሩ አይደለም። ቆይ ካሎራው እባካችሁ ይሄ የማን ዶክመንት ነው? ይሄ ማን ነው ያዘጋጀው ዶክመንት? የቱን ዶክመንት? ፊት ለፊት የምታየው እንጂ ይሄማ የእናንተ ድርሳነ ዑራኤል ይላል። እንግዲህ እናንተ ነው። ይሄንን ዶክመንት ያዘጋጀው ማን ነው ጥያቄ ነው። ሃይላይት ያደረገው ማን ነው ካሎራው? እኔ ምን አውቃለሁ እሱን። ማንም ያዘጋጅ ማንም እኔ ምን አገባኝ። ዋብያም ይሆናል እናንተም ትሆናላችሁ። ማንም በጣም ጎበዝ ልጅ ካሎራው። አይ አንተ እውነትም ጥሩ ሰው ነህ። አሁን እነ ዲያቆን የሚሉት ነገር ገባኝ። ዋሃብያም ይሆናል ብለሃል። ቀለሜ ነው ያዘጋጀው። ስለዚህ እሱን ነው ያለው። ጎበዝ ልጅ። ስድቡ ይቆይልንና ነው ማለት ነው። ቆይ አንዴ ቆይ ስድብ ኧረ ቆይ አይደለም። ቀደም የተሳደባችሁትን ክሊል አድርግ እንጂ ማመስገን ላለብኝ ሰው ላመስገን። ሰማን እኮ ታላቁዬ ምንድነው? ስለዚህ ቀደም ማዘጋጀቱንና ይሄ ዋሃብያ እጅ መግባቱ ዶክመንት ሼር እንደምትደራረጉ ማሳየው ምንድነው? መምህር ኤርሚያስን እንደው በስሙ ብጠራው ጥሩ ነው። ካንተ አይጠበቅም። ኤርሚያስ አበበ የሚል ስም አለው። እንደዛ ብጠራው ጥሩ ነው የሚሆነው። ቀለም ወርቅ የመሰለ ስም እንዴ? ተው እንጂ። ኦኬ እሺ ፋይን፣ ምንም ችግር የለውም። እናንተ ካስደሰታችሁ አድርጉት። ግን እባካችሁ ባትሳደቡ። በተለይ የፊት ያላችሁ ሰዎች ናቸው። ቆይ እባክህ ታውራ። ምንድነው ስድቡ? ከዚህ በላይ ምን ስድብ አለ? ምን ያልተሳደበው ነገር ምን አለ? ጠይቀኝ እንጂ ምን ያልተሳደባችሁት ነገር አለ? አንድ ታላቁ አንድ ጥያቄ ልጠይቀው ካሎራው። ምን ያልተሳደባችሁት ነገር አለ? እሺ ካሎራው። እሺ ኤርሚያስ በየትኛውም ትምህርት ፊታችን አቀርቡ። እኔ በየትኛውም ትምህርት ሊቀርብ ነው ድሮስ ቢሆን በየትኛውም ትምህርት ይኸውላችሁ ያስፈልግም ይሄን ፊት ይዞ ሲሳደብ ሰምተኸዋል ወይ ልል ነበረ። ጀስት አይ ካሎራውን አስገባውና በአንድ ርዕስ አሁን ይነጋገረኛ ጋር ጩኸት ነው የሚሆነው ግን እንጂ በእንትን ዙሪያ እንነጋገር። በጣም የፕሮቴስታንት ኮር አስተምሮ በሆነው
በኢምፒዩትድ ራይቸስነስ አረ መምህር ቀለል ያርጉት ቀለል ያርጉትና ሶላ ስክሪፕቶራ በሚለው ባይዘዌ ፕሮቴስታንቶች በጣም ቤዚክ የሆነው መሰረታዊ የሆነው ትምህርታቸው ላይ ጥቅስ እንደሌላቸው ታውቃላችሁ። ኢምፒዩትድ ራይቸስነስ ምንም አንድ ጥቅስ የለውም መጽሐፍ ቅዱስ። ኢምፒዩትድ ቃሉ ራሱ አለ እንዴ? አይደለም ራይቸስነስ ኢምፒዩትድ የሚል ቃል አለ ጅምር። እንግሊዘኛ ማለት ይሄ ጽድቅ ተቆጥሮልናል የሚለው ትምህርት ማለት የክርስቶስ ጽድቅ ለኛ ይቆጠራል ምናምን የሚለው መጽሐፍ ቅዱስ ውስጥ የለም። እና አሁን አንዳንድ ቴዎሎጂያኖቻቸው በቃ ብለውት የሌለ መሆኑን ሲያረጋግጡ እሱን ሳንቀበል ፕሮቴስታንት መሆን እንችላለን አንችልም የሚል ውይይት ጀምረዋል። አይ እንጃ አሁን በዛ ደረጃ የመነጋገር ካፓቢሊቲው ራሱ አለ ብላችሁ ነው? የለም ኢንቫይት ተደርጓል መልሶ ከገባ ማለት እርሶ ይግባ ስላሉ ብቻ ነው በነገራችን ላይ እንጂ መደነቋቆር እኔ አልወድም። የሚገርመኝ ማለት ነው ታላቁ አሁን ስለ ስድብ ይሄ ወንድም የቀለሜ ደቀ መዝሙር ነው ገሷት እንዴት ሊሆን እንደሚችል ማለት ነው በተግባሩም ያውቁታል ከስር ያሉትና እሱ ተሳደባችሁ ያደንት ሲል እንዴ ሐሳብ ሰጠን እንጂ ማንን ተሳደብን በእግዚአብሔር። እና እነሱ ሲሳደቡ ስለሚውሉ የነሱ ምርቃት ነው ለኛ፣ እኛ ግን የተሳደብን ይመስላቸዋል። የነሱን ለኛ ነው የሚሰጡንና በጣም ትክክል አይደለም ማለት ለመናገር። እኔ ደግሞ ምን እንደማረግ እንጂ አሁን መካሪ ይፈልጋለሁ። አንድ ቀን ቤት ከፍቼ ፖለቲካ እየተሰራብኝ ብዙ ቤት ላይ እርሶ ብቻ ነው ያልተሳደቡት ተብለዋል እና ያው ከኛ ወገን አይደለም ማለት ነው። ኧረ እንደው የነገር መምህር በረከት ፓስተር ሊሆን ነው ተብሎ ያላውን እኔ እንግዲህ ተፈጥሮ ያው ከስዬ ነው አወራ ብዙ እንትን ለስላሳ ነኝ እሱ ጠቅሞኛል ማለት ነው። እኔም እኮ አንድ ሰሞን በጣም እንደው ዲያቆን ዳዊት የተባረከ ልጅ ነው ከሱ ጋር መወያየት እንፈልጋለን ምናምን ሲሉ እኔ I don't know like maybe okay I'm doing something right ምናምን ብዬ ነበርና በኋላ ነው የገባኝ ነገርየው ምንድነው ለፖለቲካ ትመቻለህ ነው እና አልገባኝም ነበር። ኮዱን ልንገርህ እኔ አጠቃላይ ኮዱ አሁንኛ ሲቪል ኮድ ቅጽ 1 ብለን ልንወጣ ነው። ተሳዳቢ ነህ ካሉ በእነሱ ደረጃ ታወራቸዋለህ ይብራብኝ ማለት ነው። ወይ ለስላሳ ጥሩ መምህር ናቸው ከተባለ ማኖ ለማስነካት በጣም ስለሚጋጋጡ እና ለፖለቲካ የሚመች ነገር ይናገራል ማለት ነው። ያሰው በጣም ፌር የሆነ መምህር ነው ካሉ ይታገሳቸዋል ማለት ነው። ሲስቱ ምናምን ይታገሳቸዋል ኦኬ ምናምን ብሎ ይታገሳቸዋል ማለት ነው። ይሄ መጥፎ መምህር ነው። ከዚህ ጋር አትነጋገሩ ካሉ ደግሞ ስህተታቸውን ከዶክመንታቸው እያወጣ ያሳይባቸዋል ማለት ነው። ሰክሰት ጥሩ መጥፎ ጥሩ ነው ተቃይሮ ነው ጥቅም ላይ የሚውለው። አቡነ ያጣማል እንደዚህ ከሆነማ እኔ በቃ ታምፑር ነው ፐርፎርማንስ ነው ያለኝ ማለት ነው። ታላቁ ነገር ያኛል ያለው ደግሞ ሊጨምርሉ እንደዚህ አልመሰለኝም ነበርና አይመጡም ማለት አይኔ ጥሩ ግምገማ ነው የደረሰኝ ፊድባክ እና የእንትኑ ነው። አሁን ለምሳሌ መምህር በረከት በጣም ቀስ ብለው ነው የሚያወሩ ለስላሳ ጥሩ ሰዎች ናቸው ካሉ በቃ እየገቡላቸው ቢሆንም እንኳን የተወሰነ ነገር ሲናገሩ ዝም ይሏቸዋል ማለት ነው። ሲሰድቧቸው መልሰው አይሳደቡም፣ በእነሱ ሌቭል አይገኙም ማለት ነው። ሲሰድ መልሶ የሚያስታጥቀው ከሆነ ግን ተሳዳቢ ነው ይላል። ቀስ ያለ ምንም ሳይሳደብ እንደዚሁ የሚያወራ ከሆነ ግን ያ ይመቻቸዋል። ምክንያቱም ለነሱ ስራ የሚሆነው ቴዎሎጂካል ነገር ዲስከስ ማድረግ ሳይሆን ፐርሰናሊ ዲሁማናይዝ ማድረግ ነው ሰው እና አሁን በቃ እርሶ ደግሞ ሲሰደቡም አይመልሱም ይመስለኛል፣ ዝም ይላሉ ማለት ነው። እንደዛ ሲሆን ብንሰድበው ምንም አያመጣም በቃ እንግባለት ይላሉ ማለት ነው። እኔ ምንድነው አንድ ርዕሰ ጉዳይ ከተነሳ
ምንም ሆነ ምንም አለ ፖለቲካም ተሰራ ምንም ተባለ ምንም ተደረገ የሆኑ ሰዎች የሚሰሙ ሰዎች ይኖራሉ በየ ነው ማሰውና እዛ ላይ መልእክቱ ላይ ነው ፎከስ ማድረገው። ያው ለቲክቶክ በእርግጥ ይሄ አይነት አካሄድ ላይ ጠቅም ይችላል። ቲክቶክ 90% ፖለቲካ 10% መልእክት ስለሆነ ላይሆን ይችላል። አይ ቲንክ አሁን ሳስበው እኔ ብዙ ጊዜ ተናግሬያለሁ። እንደውም እኔን ሲያመሰግኑኝ ነው አይ ካመሰገናችሁ ዝም ብላችሁ አመስግኑ እንጂ at the expense of others ሌሎች ወንድሞቼን ምናምን ዝቅ አድርጋችሁ እንደዛ አይስማማኝም ብያለሁ። እና አሁንም ተጨማሪ ይሄንን መልእክት ላስተላልፍ ከሌሎች ጋር ኮምፔር ተደርጌ እኔ መመስገን አልፈልግም። እሱ ይሄ ምስጋና ሳይሆን ስድብ ነው ለኔ። የቤተክርስቲያን አገልጋዮች ወንድሞቼን ዲያቆናትን መምህራንን ዝቅ አድርጎ አንድ ሰው እኔን ቢያመሰግነኝ እኔ እንደሰደበኝ ነው የምቆጥረው እንጂ እንዳመሰገነኝ አልቆጥረው። ዲያቆን ዘማርያምም እንደዛ ብለው ያስቡ ነበር። መምህር ዲያቆን ዘማርያም ቀስ ያለ ልጅ ነው ምናምን እያሉ በጣም ሌላውን መናቅ ዲያቆን ዘማርያም ከፍ ማድረግ መጣና አጅሬ እንዴት ማናት የሆነች የዘፋኝቱ እህት እሷ ጋር በነበረ ውይይት የሆነ መርጌታ ገድለ ገሌ ሲል ይሄው ገድለ ልጥፍ መልሱን ገድለ ገሌ ሲል ይሄው ገድለ ገሌ ልጥፍ ድርሳነ ገሌ ሲል ይሄው ድርሳነ ገሌ ልጥፍ እዛ ሲመልስ ዘማርያም ጨምላቃ ሰው ነው አሉ። ተሳዳቢ ነው ከኛ ጎራ መደቡት ማለት ነው። ለምን ስለመለሰላቸው እዛው ላይ እና እርሶም ከመለሱ ስሞትን እንዳያጡት ባይመልሱ ይሻላል ለማለት ነው። አንድ ቀን እኔም እንግዲህ ዘማርያም ጋር ተማክሬ በሱ መንገድ ሄዳል። አይ እንደምን አላችሁ ዳናችሁ መምህራን ሁሉ ተናገር ነው ይሁሉ። አዎ አይ እነሱ ጋር በየትኛውም መንገድ የነሱ ምስጋና እኔ በበጎ አላየው። በነገራችን ላይ ከቅን ሊሆን ይችላል እኮ ማለት በበጎ ሊያዩት ይችላሉ። ስፔሻሊ እኔ በበጎ የማየው ምናልባት በማህበራዊ ህይወታችን መንገድ ላይ ወይ ስራ ቦታ ወይ በታክሲ ላይ ስንሄድ እኔ እንደዚህ ፕሮቴስታንት ነኝ ግን በጣም የእናንተ አቃረብ ግን በጣም ገዢ ነው ሲል ምናልባት እሱ ቅን ሰው ነው ብዬ ላስበው እችላለሁ። ምናልባት እሱ ከዛ ውጭ እዚህ ሚዲያ ላይ መጥቶ በጣም ነው የምትመቸኝ አንተ አካሄድ ይመቸኝ የሚል ሰው በሙሉ እኔ በጣም በጥርጣሬ ነው ይቅርታ አድርጉልኝ ማለት ቅን ሊሆን ይችላል እኮ ሰውየው ግን የሚቆምሯት መጥፎ ተንኮል ስላለች በዛ መንገድ ልረዳት። ግን እኔ የመምህር በረከት ግን ቆንጆነቱ ምንድነው ስድቡ ምናምን ይተውትና ሞር የሚያተኩሩት ሐሳቡ ላይ ነው። በጣም የተመቸ ሐሳብ በቃ እኔ አሁን በጣም የምወደው ፓርት እሱ ነው እና ይሄ መቀጠል አለበት። በቃ እንደው ለሁላችን ያስችል የሚባል ነው። እውነት ነው የምለው ይሄ በጣም ያስችል የሚባል ነው። በቃ ማለት ነቆራ ስድብ ምናምን ጉንታ ላይ ያለ ዝም በማለቱና መልስ ላይ ማተኮሩት እነሱ ራሳቸው ያንን ተባክ ዝም በለቃ የመለሷል እንዴ ለምን ተሰደባለህ ብለው ራሳቸው ይናገራሉ። ከርሶ በጣም ጉዳዩን ትተውት ወደ ዋናው ሐሳብ ላይ ስለሚያተኩሩ ማለት ነው። እኔው ግን የነሱን እንደዚህ አንዱን ሰው አመስግነው አንዱ ቤተች ለምንድነው የመነጠል ሳኑ በነገራችን ላይ ልካው ነጥለው ታላቁን ነጥለው መምህር በረከት ሲያደንቁ ሌላው ምንድነው የመቁረጥ ነው። እገሌ ባክ ተሳዳቢ ነው እገሌ እኮ እንደዚህ ነው ብሎ መምህራንን ከመምህራን አገልጋዮችን የመነጠል ስራ ነው። ምክንያቱም ያው መንጋውን ስትለያየው ለማጥቃት ይመቻል። ከዛ ደግሞ በዚህ መንገድ ይሄንን ነገር ነቅ ያልሆነ ሰው እንደሚሆነው ምስጋናውን እየተከተለ እነሱ የሚወዱትን ነገር እንዲያስተምርላቸው ይገፋፉታል። አሁን እኛ ስለነቃን ምናምን ብዙዎቻችን አሁን በያወራው እንጂ ፍላጎታቸው ነው ነጥለውት ነው ያደርጋሉ። አንተ ጎበዝ ነህ እኔ አንተ ብታወራ ምንም ቢሆን እቀበልሃለሁ በእውቀት ነው የዚህ እንግዲህ ሰውየውን ያደርጋል የተቆጠበ ነገር ይናገራል በዚህ ሙገሳ ማለት ነው። እንዳንተ አይነትና ምን የለም እኔ ከሁሉ የምትመቸኝ አንተ ነህ ይሄ ማለት ነው እየነጠለ ነው ለምት እንዲመቸው ማለት። ስለዚህ ጉዳዩ እነሱ መመለስ አለመለስ ብቻ ሳይሆን ከሌሎች ወንድሞች የመነጠል ስራ ነው በቃ አለቀ። ሁለተኛ ኦርቶዶክስ ምላሽ የሚመልስ ለነሱ ሁሉ ተሳዳቢ ዕውቀት የሌለው በቃ ምንም ነገር የማያውቅ ያልተገነዘበ ያልበራለት ምናምን ሰው ነው አለቀ። ለዚህ እኮ ዲቤት ሲያደርጉ ራሱ መርጠው የሚወያዩት መርጠው የሚወት የሆነ ነገር ሲጠራቸው ሆ ብሎ በጋራ ይመጣሉ። በቃ የሚወያዩትም ለዛ ለምን የሚፈለገው ያንን ሰው ማኑ አስከብተው ስድብ አይታችሁ እኮ እንደውም አንዳንድ ጊዜ የሆነች ቃል ይወርውሯትና አንተን ስሜታዊ ካረገ በኋላ ተረጋጋ እንጂ ተገልብጦ ማለት ነው ራሱ ከተነኮሰ በኋላ ከነቆረ በኋላ ተረጋጋ እንጂ ሰከን በል እንጂ እንዴ ለምን ትቆጣለህ
ካልሆነ ካንተ ከገሰት ወርድ ይሄ ነው ኦርቶዶክስ ማለት እንደዚህ ነው ይላል። ሌላ ሁለተኛ ፖለቲካ ማለት ነው። መጀመሪያ አንተ ስሜታዊ የምትሆንበትን ነገር እየነቆረ ይመጣል፣ ጎን እየጎነተለ ማለት ነው። ከዛ ፒክ ደረጃ ስትደርስ እሱ ይገለበጥና ታጋሽ ይሆናል። ተረጋግተህ ወደ መልሱ ግባ፣ ስሜታዊ አትሁን። እንደዚህ አይነት ነገሮች ስላሉ መጠንቅ ነው። ሁላችንም ብቻ እንዲገባን ያክል ነው። ብዙ አወራሁኝ፣ በጣም ይቅርታ። አይ ኖ አክቹሊ እኔ አውሽ ሪኮርድ ባረገው ኖሮ በጣም ደስ ይለኝ ነበር። ግን አንድ ጊዜ ከአንጌርሳም እንደዚህ ሲወያዩ ስሰማው ምን አለ፣ አንድ ስትራቴጂው አለ እዚህ ቲክቶክ ላይ እነሱን ማናደድ ነው አለ። እነሱን ማናደድ ነው እና ፕሮቮክ ማስደረግ አለብን ስናወራ እና እነሱን ፕሮቮክ የሚያደርጉ ነገሮች የበለጠ ማይንዳቸው ውስጥ በቃ እንዲሰማ ያደርጋል ብሎ ሲናገር ሰምቼዋለሁ። እና አንፎርቹኔትሊ አልቀዳሁትም፣ ግን that's exactly like the method. You know, the idea is for us to get mad, angry, subject to ይረሳል። ከዛ በኋላ የሆነ ነገር ይደረጋል፣ ይወርዳል። ከዛ በኋላ ያው እንግዲህ ተመልከቱ ምናምን የሚለው ፖለቲካ ይቀጥላል ማለት ነው። እና በደንብ ከነሱም አፍ ሰምቼዋለሁ ለማለት ነው። አይ ያ ትክክል ነው። ዲያቆን አይመን ማስታወቂያ አለው ነገ የሆነ እንትን ነገር አለ፣ ያዘጋጁት መርሃ ግብር አለ። አይመን ተናገሩ፣ ቀጥሉ። እሺ ዲያቆንዬ እግዚአብሔር ይስጥልኝ። በመጀመሪያ ግን ሰላም ብያለሁ። ዲያቆን ዘማርያም፣ ዲያቆን ታላቁ፣ ዲያቆን ዳዊት፣ ዲያቆን ክርስቶፎሮስ፣ ዲያቆን በረከት። ከዚሁ ለኮ ግን ዲያቆናት ካህናት ብጀምር ይሻል ነበር እና ሩሂ፣ ሁላችሁንም ሰላም ብያለሁ። ከታችም ያላችሁ ምንድነው ነገ ከእስልምና ይወጣል ልጆች ማለት ነው አንድ ፕሮግራም ማዘጋጅተናል እና ያው ይወሳሉ። ያው እሱና ደግሞ ላለው ህዝበ ሙስሊሙ እንደው ትምህርት እንዲሆን እንዴት ክርስትና ላይ ምን አይነት ቻሌንጅ እንዳለ፣ እንዴት የፈተና ህይወት እንደሆነ አልጋ ባልጋ እንደማይሆን፣ እንዲሁም ደግሞ ለሚያምኑ ሰዎች ምሳሌ እንዲሆን በሚል የተወሰነ ፕሮግራም አዘጋጅተናልና ነገ መታደም የምትፈልጉ ፎሎ አድርጉኝና እኔ ቤት መገኘት ትችላላችሁ ማለት ነው። ሶ ይሄ ነው ነገ ቅዳሜ 1 ሰዓት ላይ እንገናኝ ማለት ነው እኔ ቤት። እግዚአብሔር ይስጥልኝ ታላቁኝ። ምናልባት ኮንቴክስቱን ለማስረዳት ያክል አይመን ከእስልምና የመጣ ልጅ ነው። እሱ ብቻ አይደለም፣ ብዙ ልጆች አሉ በዙሪያው ማለት ነው። 1 ሰዓት ነው ነገ አይደለ? ሰዓት በዛው ተናገር። ነገ ስንት ሰዓት? 1 ሰዓት ነው። አው ዲያቆንዬ 1 ሰዓት ነው። እና ምናምንም ስለሚኖሩ ተመጡና 1 ሰዓት በኢትዮጵያ አቆጣጠር ማታ 1 ሰዓት ላይ ነው በኢትዮጵያ አቆጣጠር። እና ልጅ ገዳም ሄዶ አብነት ትምህርት ተምሮ ደንብ ቀጥሎ አሁን ቅኔ ጎይ ነው ያለው አይመን? አው ቅኔ ወዜማ እየቀጸልኩ ነው። አቤት አሁን ይሄ እኮ እንደው ለኛ እኮ በጣም ከባድ እኮ ነው። እኔ እድሜ ልኬን ኖር ያዜማ ያልቀጸልኩት ሰውዬ እንደው ከኋላ የመጣው ወደ እንዲህ ሲሆን አይመን የስራን ይስጥህ። ልታስፈርድብን ነው አይደል? በጣም እንጂ ኧረ በጣም እመቤቴን ከልብ ቃላ ኧረ ለሁላችንም ነው በጣም እንጂ እኔማ እያፈርኩ ነው። አንተ እንኳን ሄዳል ትንሽ ፊተኞች ፊተኞች ይላልአየው እና በጣም የሚገርም ልጅ ነው። ባለፈው እንደውም እኔ ትንሽ አንዲት ዋዜማ እንዲልልን እየፈልጌ ነበረ። ያው እንግዲህ ሲጨርስ በደንብ ይመጣል። በዲቁና የሚያገለግል ወንድማችን ነውና ቅኔ ደግሞ ህሊና በጣም ይስላል። ቅኔ ነው እና ከዛ ሲወጣ ጥሩ መርጌታ እንደሚሆን አንጠራጠርም። ዲያቆን ዳዊት ቢገኙ ደስ ይለኛል። መምህር ዳዊት መጡ መሰለኝ። ኤክስፒሪየንስ ሼር መደራረግ ስለሆነ ያው ኤክስፒሪየንስ ሼር መደራረግ ጥሩ ነገር ይመስለኛል ብዬ ነውና ሁላችንም እንድንገኝ እሱ ቤት ለማለት ነው። ከቡበን የጨረስን ይመስለኛል።
መሰናበቻ ሀሳብ ያለው ሰው ካለ ይቻላል። በኋላ መጨረሻ ላይ የሩሂ ማስታወቂያ አለ መሰለኝ እሱን እንሰማለን። እሺ አይ በቃ ይበቃናል። በሉ ደህና አደሩ።